ድህረ ማስታወሻ። ወደ ሙሉጌታ ቤት ሄድኩት ፍቅርና አንድ የማስታወሻ ጥራዝ እንደሚጠብቀኝ ተስፋ በማድረግ ነበር። ግን ከዚያ ይልቅ ሙሉጌታ ክፉኛ ተደብድቦና ፊቱ ተነዳድሎ አገኘሁት። ሳያው ህዋሳቶቼ ፈዘዙብኝ። ማሰብ ተሳነኝ። እንባዬ አይኔ ላይ እንደተደፋ ብርጭቆ ሆኖ ሁሉን አደበዘዘብኝ። አይዞሽ አይዞሽ የሚል ያፍሩምታ ተሰማኝ። ብዙ ሰዎች ነበሩ። ሙሉጌታ ድብዳቤ የተነጠፈ ሳጥን ላይ ተቀምጧል። ሲያዩት ግማሽ ፍልሚያ ላይ በተሰጠው ጥቂት ጊዜ ለማረፍ የሚሞክር ቦክሰኛ እንጂ የተረታ ሰለባ አይመስልም። ግራ አይኑ ዙሪያ ዘግኖ ከስሩ የተጎለጎለ የስጋን ቡጥ ይታያል። ለምን በቁስል ፕላስተር እንዳልሸፈኑት አልገባኝም። አፍንጫው ተነድሎ ከጉንጮቹ ጋር ተቀላቅሏል። ለመተንፈስ እንደ ሱረት ሱሰኛ የጠበበው የአፍንጫው ቀዳዳ ይተናነቃል። ፈገግ ለማለት ሲሞክር የፊቱ ንቅናቄ ቁስሉን ስለቆሰቆሰበት ስቃይ ተነበበበት። ነይዚ የሚል እሩምታ ተተኮሰብኝ። እሱ ገቱሁን አሉ አንድ ጣና ያሉ ሰው። አስተያየታቸው ሴትነትን ያስታውሳል። ሁለት ሴቶች መካከል ተወሽቀው ሌላ ሴት ላይ አይናቸውን ያንገዋልላሉ። የሙሉጌታ አያት ባለ 3 እግር በርጩማ ሳጥኑ አጠገብ አስቀምጡልኝ። ሙሉጌታ ከደቀ መዝሙሮቹ ጋር በመጨረሻ ራት ላይ ያለ መሰለኝ። ዛሬ አባቴ ፊቴን ሲያጠና የነበረበት ሁኔታ አሁን ገባኝ። በሙሉጌታ ላይ ያደረሰውን የጥቃት መጠን ሲፈትሽ ኖሯል። አባቴ ድንገት ከህይወቴ ከመውደዴ ውስጥ ምንጥቅ ብሎ ስተፋው ታወቀኝ። ዶክተር ማርቆስ ላይ እንደሚስተው ሁሉ ሙሉጌታንም እያስፈራራ ስለመሰለኝ ቁብ አልሰጠሁትም ነበር። ከጠያቂዎቹ መካከል ድንገት ያጥፋኝ እንዲህ ያደረገውን አውቀዋለሁ የሚል ድምፅ ስሰማ ባነንኩ። ሁለቱ ሴቶች መካከል የተወሸቁት ጠና ያሉ ሰው ነበሩ። አባ ገሬ መሆናቸውን አልተጠራጠርኩም። ገሬ አባ ከካው አለች አንዲት መጠጥ ያነዘባት ሴት ከወደ በሩ። እርሶ እኮ ከዚያ ጉዳይ በቀር ሌላ አያውቁም፣ ነገር እንዳያበላሹ። አፏን በነጠላ ሸፈነች። ለመከላከል ያሰበችው የመጠጥ ሽታ ግን ቀድሞ ወጥቶ ነበር። ያጥፋኝ አልዋሽም፣ እንግዲህ መጠጥ ቤት ብር ሲያወጣ አይቶት ነው አሉናቺ በጨረፍታ ጨበጨቡ። ከሙሉጌታ ጋር ተያየን። ድንገት መጽሐፍ ላይ የማውቃቸው ገጸ ባህሪ ኑሬ ውስጥ ጥልቅ ያሉ ያህል ግርታ ተሰማኝ። ከዚህ በኋላ የራሴን ጉዳይ ያብሰለሰልኩ የተጨዋወቱትን አላዳመጥኩም። ሙሉጌታ ፊት ላይ የማየው የአባቴን ጨካኝ ገጽታ ነበር። አባቴ የሚፈልገውን ለማግኘት አውሬ እስከመሆን ይዘልቃል ብዬ ጠርጥሬ አላውቅም ነበር። ምን ማድረግ እንዳለብኝ አወጣው አወረድኩ። አባቴ በኔ እንጂ በሌላ በማንም ላይ እንዳልዘመተ ተረድቻለሁ። ማጥፋት የፈለገው ሙሉጌታን ሳይሆን የኔን መንገድ ነው ስላሰብኩ። ይጥቀመኝም ይጉዳኝም መንገዴ ብዬ ያስኩት አቅጣጫ ከአባቴ ፍላጎትና ጥቅም ጋር ስላልተገጣጠመ ብቻ የሚጎዳ ሰው፣ የሚበጠበጥ ቤተሰብ መኖሩ ጨነቀኝ። አባቴ ዘና ባለ መንፈስ ቁልፎቹን እጆቹ ላይ እንደ ለማኝ ሳንቲም እያንቀረቀበ እጅ እንድሰጥ የጠየቀ ይመሰለኝ። ያንቺ እሱንና አካባቢውን መተው መድህኑና ህይወቱ ነው። ሀብላኝ ተገተግም። ወርቃማ ሰዓቱ የኮቱ እጅጌ ውስጥ አድፍጧል። አንድ አዛውንት ድንገት መጥተው ከሐሳብ ያናጠቡኝ። የሚሉት ጠርቶ አይሰማም። ኃይለ ሚካኤል ፉፉ መሆናቸውን አልተጠራጠርኩም። ሙሉጌታ መመለስ ስለተሳነው አያቱ ክፉ ቀን አሉ። ከሳቸው መልስ ጥያቄውን ገመትኩ። የማየው ነገር ሁሉ ወቀሳ ሆኖ አሸበረኝ። እዚህ የተሰበሰቡትና ሌሎችም መንደርተኞች ሁሉ የአባቴ ግብታዊነት ሰለባ ሆነው በደላቸውን የሚያስጎበኙኝ መሰለኝ። ሙሉጌታን ቀና ብዬ አየሁት። ለመተንፈስ ሲተናነቅ ሲጤጥ የሚል የአየር መጨናነቅ ይሰማል። ከዚህ ቦታ መሄድ አማረኝ። አያቱን ተከትዬ ወደ ጓዳ ገባሁ። ምን ያህል ብር እንደያዝኩ አላውቅም። በጨለማ ውስጥ የታክሲ አስቀርቼ ሰጠኋቸው። እየተግደረደሩም ቢያሉኝ አልጋው ላይ አስቀምጬ ወጣሁ። ሙሉጌታ ሐሳብ እንዳፋፋመው ዲዳ ሆኖ ነበር። እንደምንም ብሎ ብዙ የምናወራው አለ ብሎ አቋረጠ። ቤቱ ውስጥ ያሉት ምንትያ ፊቶች በተመሳሳይ አትኩሮት እንደሚመለከቱን ልብ አልኩ። ሙሉጌታ ጥቂት ህመሙን አስታግሶ ከተነጋገርን በኋላ ሁሉም ይደርሳል አለ። ውስጤ ምን አነበበ? እኔ በውል ያላወቅኩትን ውሳኔ ያየ። ከዚያ በፊት ምንም እንዳታደርጊ፣ ሌላው ቀርቶ ምንም እንዳታስቢ። ለወጣ ስል ብዙ ጠያቂዎቹ የውሻ ቁስል ያደርግልህ እያሉ ውልቅ ውልቅ አሉ። የውሻ ቁስል እንደ ውሻ ባሰኘ ሰዓት ላይ መቀጥቀጥ። ሰው የውሻ ቁስል፣ የውሻ እድል። ከአባቴ ሀብል ጋር በእቡ ተፋጠናል። ቦቹ ለጥ ብሏል። እኔን መናገር ስላልደፈረ ኮምፒውተሩ ላይ እየተንቀጠቀጠ ያጉረመርማል። አልፎ አልፎ አጠገቡ ያለውን ስልክ እያነሳ የተለያዩ ሰራተኞቹ ላይ ይጮሃል። 3ቱ ሞባይሎቹ ጠረጴዛ ላይ ተበትነዋል። 2ቱ ተዘግተዋል። አንዱ ብቻ ክፍት ነው። ይህን መስመር ለተወሰኑ ሰዎች ብቻ ነው የሚሰጠው። አለመረጋጋቱ አረጋጋኝ። የተረበሸ ሁኔታ ውስጥ መሆኑ የጨበጠው ነገር እንዳመለጠው ሆኖ ተሰማኝ።
ከፊቴ ላይ መጎዳት፣ መሰበር እንዳያነበውኝ ተጠንቅቄ ተቀመጥኩ። ወዲያው ጭንቅላቴ ውስጥ ሁማን ፋዘርሁድ ሶሻል ኢንቬንሽን የሚለው የማህበራዊ ጥናት ባለሙያዎች ድምዳሜ ብሶቴን ቆስቁሶት አለፈ። ገና 2ኛ ዓመት ተማሪ ያለሁ ይህንን ርዕስ በመቃወም ተከራክሬያለሁ። ዶክተር ማርቆስ በግርምት እያዩኝ ሚስ እርጥባን የአባትነት ግዴታ የትኛውም እንስሳ ላይ አይስተዋልምና ነው ምሁራኑ ማህበረሰቡ የፈጠረው ሰው ሰራሽ ነው ያሉት አሉኝ። የእንስሳት ባህሪ ለሰው ልጅ ማህበራዊ አደረጃጀት ምሳሌ ሆኖ መቅረቡን ጭምር ነው የማልቀበለው እላቸዋለሁ ድድር ብዬ። ለምሳሌ ይሁን ቢባል እንኳን እንቁላሎቻቸውን በጋራ የሚታቀፉትን የወፍ ዝርያዎች የት ልጥሏቸው ነው? ጫጩታቸውን በጋራ እየመገቡ ያሳድጉ የለም? እየጋልኩ ሲሄድ ይታወቀኝ ነበር። ክርክሬ አባቴን ከባዕድነት ነፃ ማውጣት የሞት ሽረት ትንቅንቅ ነበር። አንዳንድ ኋላ ቀር ማህበረሰብ ዘንድ እንደ ማርጋሬት ሚድ ያሉ ባለሙያዎች ረጅም ጥናት አድርገው እዚህ ማህበራዊ አቋም ላይ ደርሰዋል ይላሉ ዶክተር ማርቆስ። ሜል ኤንድ ፊሜል የተሰኘውን መጽሐፍ አላነበብሽም? እንድታነቡት ኮርስ አውት ላይ ጠቁሜ ነበር። አንብቤዋለሁ። እኔ የምለው ግን ዶክተር ሚድ ደቡብ ፓሲፊክ ውስጥ ያሉ የባሊ የሆነ የሳሞአ ማህበረሰቦችን ኋላ ቀር አኗኗር ከዚህ ተመሳሳይ ነው ብሎ ለመደምደም አያመችም። ከዚህ አልፎ አባትነትን ፈጽሞ እውቅና የሚነሳ አቋም ለመያዝ ሳይንሳዊነቱ ፈተና ላይ ይጥለዋል። ያኔ ሽንጤን ገትሬ ተከራከርኩ። አባቴ በእኔ አስተዳደግ ላይ እጁን ማስገባቱ ከተፈጥሯዊነት ይልቅ በማህበራዊ ጫናነት መፈረጁ ያለኝን ቤተሰባዊ ዋጋ የሚያሳንስብኝ ሆኖ ስለታየኝ ነበር። ትዝ ይለኛል ይህንን ርዕሰ ጉዳይ እንድተነትን የሚጠይቅ ፈተና መጥቶ ነበር። እኔ አቋሜ ሳይለወጥ ወንድ ተፈጥሯዊ ኃላፊነቱ ለሴቷ ዘር በማቀበል ብቻ እንደማይጠናቀቅ አስረግጬ መለስኩ። ከዚያ በኋላም የወንድ ቤተሰባዊ ተሳትፎ በማህበራዊ ስምምነት የመጣ ነው ብዬ እንደማላምን ጭምር። ውጤቱ ምን እንደሆነ አውቀው ነበር። ዶክተር ማርቆስ ቢሯቸው ጠርተው የመልስ ወረቀቴን ለረጅም ጊዜ ሲመለከቱ ቆዩና ሚስ እርጥባን ይሄ የአካዳሚ ትምህርት ነው። አንዳንዴ ተመሳሳይ ምሁራዊ አቋም እንዲያዝ የሚጠይቁ ጉዳዮች አሉበት። እንደ ወታደራዊ ትዕዛዝ እንድንቀበላቸውና እነሱን እንድንደግማቸው የምንገደድባቸው። እዚህ የመልስ ወረቀት ላይ አቋምሽን ገልጸሻል። ጥሩ የሚሆነው የክፍል ውይይት ውስጥ ብቻ ነው። ይህን ጥያቄ አውቀሽ በመሳሳት 10 ነጥብ አጥተሻል። አጠቃላይ ውጤትሽም ከኤ ወደ ቢ ወርዷል። ይህንን ባለውጠውም አንቺን ማድነቄን ግን አልሸሽግሽም አሉኝ። ያኔ አባቴን ለ10 ነጥብ አይደለም ለአጠቃላይ ትምህርቴ እንደማለውጠው ለራሴ ነግሬ ነበር። ዛሬ ታዲያ ለምን? ምክንያቱም አባቴ ይህንን የጋ ያለ መብቱን በአግባቡ አልጠየቀምና ነው እንቢታ ውስጥ የተፈጠረው። በደፈናው በኃይል ለመጣስ የሚሞክረው ነገር በዛ። በመጀመሪያ ደረጃ ለምን 4 ኪሎ ላይ ጥናቴን እንዳልሰራ ፈለገ? ይህን ለማስረዳት ከመሞከር ይልቅ መንገዴን ባሻገር መደብደብ ጀመረ። ለምን? አባቴ በስልክ ሰራተኞቹን ማስጨነቅ ቀጥሏል። ለምን አልጋውን አምጥቶ ስራ ላይ እንዲተኛ አትፈቅድለትም? ይላል። ፊቱ የበለጠ ከስቶ ታየኝ። ስልኩን ከጆሮ ላይ ሳይነቀል በሌባ ጣቱ የመዝጊያውን ምላስ ተጫንና ቁጥሮቹን ነካካ። የዚያን ሰው ጉዳይ እንዴት አደረግክ? አለ። መቼም አባቴ ከድሮ ጀምሮ ከማያውቃቸው ነገሮች ዋነኛው የስልክ ስነ ስርዓት አንዱ ነው። ምናልባትም ሀብቶ የሰጠው መብቱ አድርጎ ስለሚወስደው ይሆናል። ቀድሞ ከሰሰ? ጥሩ ነዋ። መብላትና መሸከም ብቻ ከሚያውቅ አህያ ጋር ችሎት መቋቋምን እንደሆነ ለምደነዋል። ጠበቃው ላይ እንደሚጮህ ገባኝ። እኔ ላለማየት ይመስላል ኮምፒውተሩ ላይ እየተመለከተ። አንቺስ ስራሽን ለምን አልጀመርሽም? አለኝ። ነገር ቁስቆሳው ልቤን አስጋለበው። ለመጋፈጥ የቆረጥኩ ቢሆንም ልቤ እውነት እንደሌለው ሌባ ሩጫው ፍርሃት ለቀቀብኝ። ጥናትሽ ገደል ይግባ ብሎ ቆመ። የእውነተኞች የሐቀኞች ድንበር ጠፋች። ምናልባትም እናትሽ አንቺን ስትወልድልኝ ደስ አለኝ፣ ሴት ነበር የምፈልገው ያለው እንዲህ በጭቦ ተነስቶ እውነትን ለመግሰስ ሴት ስለምትመች ይሆናል። ሲቆም በመካከላችን የነበረው የፊት ለፊት ርቀት ወደ ላይና ወደ ታች ሆነ። ቀና ብዬ አየሁት። አዘግዝቆ አየኝ። ለምን አትተዩ? አለኝ። በተነሳበት ግለት መቀጠል የፈለገ አይመስልም። ይሄ ጥናት ምናምን የምትሆን ከክ መፎከት ለምን አትተይም? የመጀመሪያ ኃይለ ቃሉ ነበር። ይህንን ከመሰሉ ቃላት ሽሸሽና ሳፈገፍግ ኖሬያለሁ። እንደ ዕጣ ፈንታ እንዲህ የማይቀየሩ መሆናቸውን ባውቅ። ለምንድን ነው የምትዋው? አትነግረኝም? አልኩት። መተውማ ያለብሽ እኔ አባትሽ ስለሆንኩና ብዙ ስለማውቅ። ሀብሎ በመስኮቱ የሚገባውን ብርሃን ተቀብላ አንዴ ፈለቀች። የምታውቀውን አሳውቀኝ፣ ሕፃን አይደለሁም፣ ብዙ አውቃለሁ። ቦቹ ጭንቅ ብሎት የአሮጌ ሳንቃ ድምፅ አሰምቶ ወደ ጠረጴዛው ስር ገባ። ተይ ማለቴ በራሱ ዋጋ የለው ማለት ነው? አይ አም ኖት ኤ ኪድ ኤኒሞር። አም ኖት ዩር ፋዘር ኤኒሞር ብልሽስ? ቀና ብዬ አየሁት። አይኔን ፈርቷል። አልሞት ባይ ተጋዳይ መሰለኝ። አባትነትን እስክትቀበል ቤትህን ለቅቄልህ እሄዳለሁ። የት?
ጦፈ። እዚያው ጎሬሽ ሸረሪት ቅፍቅፍ እዚያ ግድግዳ ስንጥቅ ውስጥ ለመኖር አይሆንም፣ ገድዬሽ። አሁንም ቀና ብዬ አየሁት። እንደ ቦቹ ጸጉሯም የሆኑ እጆቹን በአየር ላይ ወደ እኔ ተኩሶት ነበር። ከመዳፉ ኃይል የተነሳ እንደ እርጥብ ጭቃ በየጣቶቹ መካከል ፍርጥቅ ስል ታየኝ። ምንም ሳያደርግ እጁን ወደ ደረቱ ልኮ ያንን ሀብሉን በጥሶ ወረወረው። ከበር ጋር ተጋጭቶ ሸዋ የሚል ድምፅ ተሰማ። ምንም እንዳልተፈጠረ ቀዝቀዝ እንዳልኩ አየዋለሁ። የምታደርጊውን ሁሉ አውቃለሁ። በንጽህናና በተስፋ ሳድጌሽ እንደ ባብ ልጅ ወደ ጉድፍና ስንፍና ትሳቢያለሽ። ወደ መቀመጫው አመራ። ምናልባት ፎቶዋን እንኳን እንዳላይ የከለከልከኝ እናቴ። አላስጨረሰኝም። ጠረጴዛ ላይ ከተበተኑት ሞባይሎች ውስጥ አንዱን አንስቶ ወረወረ። ግድግዳ ላይ ብትንትን አለ። ከብትንትኑ ውስጥ አንዷ ስንጠር ከዓይኔ ዝቅ ብላ ተሰካች። ደሜ ኮለል ሲል ዓይኔ ጠፋ መስሎኝ ነበር። ቦቹ የተመታ ያህል ከፍ አድርጎ አለቀሰ። በገና እንደሆንኩ ይሰማኛል። ንጉሥ ዳዊት እንኳን ለመደርደር ያዳገተው ዘለሰኛ ውስጥ ያለ የብቸኝነት ቁራኛ፣ የሰው ቀበኛ፣ የማለቅስበት አድባር የሌለኝ፣ የምጨብጠው ሁሉ የሚያጠራጥረኝ፣ ዘሬን መዝሪያ ኩርማን ያጣው፣ ተንጓዋ ላይ ስሬን ሰድበት አጥቼ ቅጠሎቼ የተጠሙ፣ መሄድ አምሮኝ መሄጃ ያጣው፣ አካባቢውን አየሁ። የሚወጣ የሚወርደው ቅዠት ለማድመቅ ህላዊ የነሳ የህልም ገጸ ባህሪ መሰለኝ። 4 ኪሎ 6 ኪሎ ይላል ወያለው። ዓለም ሁሉ ወደ 4 ኪሎና 6 ኪሎ ያመራል ስላሰብኩና ወደ ታክሲ ውስጥ ገባው። ሰፊ ሻማቱት አድርጌ ኮፍያ ደፍቻለሁ። ቁስሌ ያን ያህል የሚጋነን ባይሆንም ልቤ ላይ የተወ ጠባሳ ለሞት የሚያደርስ ሆኖ ተሰማኝ። ዛሬ አንድ ኮርስ ነበረኝ። አንትሮፖሴንትሪዝም ይሰኛል። የሰውን አምክሏዊነት የሚተነትን ነው። ተውኩት። በባይተዋርነት እየታመምኩ የሌሎችን ማህበራዊ ሀብት ማስላት ውስጥ ያልቀበለው አለኝ። መውረድ የፈለግኩት 4 ኪሎ ነበር። ሳትኩት። 6 ኪሎ ደረስኩ። ዶክተር ማርቆስ ብቻ እንደ የካቲት 12 መታሰቢያ ሐውልት መሃል አደባባይ ላይ ተተክለው የሚታዩበት ቦታ። ሌላ ማን አለ? ሸዊት፣ እሷ የካምፓስ ውስጥ ቦቹ ናት። ሚስር ጥባን አሉኝ የቾክ ብናይን ከእጃቸው ላይ ለማራገፍ እያጨበጨቡ። ሳያቸው ቆሌ እንዳረፈበት ዋርካ ብሰግድላቸው ውስጥ ያለውን ሁሉ ባነባላቸው ወደድኩ። እሳቸው ግን ጥናት 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 ብለው ሊሞቱ ነው። ቢሮአቸው ገባን። ውጭ የተመለከትኩት ወዳጃዊ ስሜታቸው ቢሮአቸው ውስጥ ሲሆን የጠየመ መሰለኝ። አኮረፉ። ጥናትሽ ጥሩ ደረጃ ላይ እንደሚገኝ አልጠራጠርም። ያላጣደፍኩሽ አንቺ ያለሽ ስጋት እኔን ስላላሳመነኝ ነው። አባትሽ ምን ያህል መንደርተኞችን ለማዘዋወር ቢጣደፍ እንኳን ተፈጥሯዊ ገደቦች እንዲቆይ ያስገድዱታል። ምክንያቱም መንደርተኞቹን ለማዘዋወር ቢያንስ ቤቶቹ ተገንብተው ማለቅ አለባቸውና ነው። ሰው ሲያወራ እንዴት አድማጭ አያጤንም ስላሰብኩ እንደ ወትሮ ማስታወሻ ለመያዝ አለመጣሬን እንኳን ልብ አላሉም። ገረመኝ። ይልቅስ አሉ። ይልቅስ አንድ ነገር እየከነከነኝ ነው። ለጥናቱ ላይጠቅም ይችላል፣ ግን ከአስፈጻሚ ግለሰቦች አንጻር ካየሻቸው ዓለም አቀፋዊ ጉዳዮች እንኳን ግለሰባዊ ግብ አያጡም። እስኪ አባትሽን። ታከተኝ። እያወሩ ቢሮውን ከፍቼ ወጣሁ። የምእመኑን ስሜት ካላጤነ እንኳን ሰው ፈጣሪ ራሱ አያስፈልግም ስላሰብኩ 2 የተስፋ እርግቦቼን በተስፋ መቁረጥ ወንጭፍ እንደጣልኩ ገባኝ። ወደ መጨረሻው አመራሁ። ሻዊት ስታየኝ እንደ ቦቹ ትስቱስ እያለች ከወደ ላይ ብረሪ መጣች። ቆም ብዬ አፈጠጥኩባት። ሰላም እንኳን ሳትለኝ ተመለሰች። ወደ ሙሉጌታ። ሙሉጌታ እኔን መስሎ ጠበቀኝ። ሰሞኑን የገዛሁለትን ሻማቱታ ለብሷል። ቁስሉ ላይ ለማሳረፍ የሚረዳ የጨርቅ ኮፍያ ደፍቷል። ባለባበሳችን መመሳሰል የሰዎችን ትኩረት ሳንስብ አልቀረንም። እንደ መንገድ ዳር ዝንብ ብዙ አይኖች አረፉብን። እሺ ብላቸው በወደድኩ። እነዚህ አይኖች መካከል አባቴን በማየት የሚያገለግሉ እንዳሉ ሳስታውስ እጄን ክንዱ መካከል ወሸኩ። እየተራመድን ራሱን ራሴ ላይ አንተራሰ። ኮምሬድ እንኳን ቅዝዝ ብሎ እየተመለከተን እንደነበር ልብ አልኩ። የተለመደው የቀበሌ መዝናኛ ነበር የወሰደኝ። የደበዘዜ ካኪ ሽርጥ የለበሱ አስተናጋጆች ይራወጣሉ። ሁለታችንም ለስላሳ ዘዝን። ሙሉጌታ ምንም ሳይናገር እንደ ማሳጅ ሰውነት በሚያዝናና እይታ ያክመኛል። ሌላው ቀርቶ ስለ ቁስሌ እንኳን አልጠየቀኝም። ተስፋ መቁረጥ እንደ ብርድ ያፈዘዘው አካሌ ነፍስ መዝራት ጀመረ። ቆዳዬ ውጫዊ ስሜቶችን ወደ ውስጥ በማስተላለፍ ስራ ተጠመደ። ልቤ እንደ ልክፍታ ምጻን ሞታ ተነሳች። ፍቅሬ አንሰራራ። ጠይም ብርሃን ከበበኝ። ሙሉጌታ ሁሉንም ትቶ ስለ አስደናቂ ነገሮች ያወራልኝ ጀመር። መዝናኛው ውስጥ ሐኪሜ ነሽ የሚል ዘፈን ተከፍቷል። እዚህ ቤት ቴፕ ስለመኖሩም ከዚህ ቀደም ልብ አላልኩም ነበር። ሙሉጌታ ሲንፏቀቅ ስለተደበደበበት ቀን ማውራት ጀመረ። ይህንንም ቢሆን ለኔ አስገራሚና አዝናኝ አድርጎ ነበር ያቀረበልኝ። ስለ መከራ ማውራት እንዴት ያዝናናል! አንዴ ሲመቱሽ ድው የሚል ድምፅ ነው ቀድሞ የሚሰማሽ።
ከዚያ ብልጭ የሚል ብርሃን ይከተላል። አየሽ፣ ዱላ ከብርሃን ድምፅ ይቀድማል። ይህን ተረድቻለሁ። ከመብረቅ እንደተገኘው ሳይንስ ቢሆን ብልጭታ መቅደም ነበረበት። ሳኩኝ። ቀጠለ። ከዚያ ሁለተኛ ሲመቱሽ ራስሽን ትስቻለሽ። ቀጥሎ ያሉት እልፍ ዱላዎች ለመቺዎቹ መጠጥ የተሞላ አቅማዳ እያገላበጡ እንደመነረት ያለ አድካሚ ይመስለኛል። አይሰማሽም? ዕዳው ሩህሽን ስታውቂ ይወራረዳል። መመታቴ ትዝ ያላለኝ ቦታ ሁሉ ያመኛል። አንዳንዴ አካላቴ መቼ የማያውቀው እያለ ሳይመታ የሚያመኝ ጩቦኛ ይመስለኛል። ምንድነው ይሄ ሰው ስላሰብኩ ከግራ ዓይኑ ስር ያለውን ቡጥ ቁስል ፈንድቶ ወደ መክሰሙ አድልቷል። ብሩህ አፍንጫው ቀስ በቀስ እንደሚጎላ ድንጋይ ቅርጽ ወደ ቦታው በመመለስ ላይ ነው። እንዲህ ላደረጉት ሰዎች ይቅርታ አድርጓል ማለት ነው ስላሰብኩ በመለኮታዊ ኃይሉ ስቃዩን ተቋቁሞ የሚያደርጉትን አያውቁምና ሲል ለጠላቶቹ ምሕረትን የተለማመነው ዝቅ ብሎ ሲውለበለብ ታየኝ። ፍቅር አስያዝከኝ አልኩት ክርኑ ውስጥ እጄን አጠላልፌ ወደ ጆሮ በመጠጋት ስለ ፍቅሬ ስነግረው የመጀመሪያዬ ነበር። አይዞሽ ፍቅር አስይዘሽ ነው ያሽኝ አለና ጠይም ብርሃኑን ቦግ አድርጎ አጥፍቶ እንደ መጥፋት የፍቅር አሸባሪ፣ ይህም ቢሆን ወንጀል ነው። ስሜቴን ማዳመጥ ቀጠልኩ። ይህን ነበር የምፈልገው። በሰው የተከበብኩ ባይተዋርነቴ እየተነቃቀለ የተጣለ መሰለኝ። ለአባቴ ይቅርታ አደረክለት? አዎ አለኝ። ለምን እኔ ይቅርታ አላደረኩለትም አልኩት። ዝም አለኝ። ለእኔ አልወረወረም። ለንዴቱ ግድግዳን የመታው ደግሞ መድማቴን ሲያይ ደንግጧል። አንተንም ቢያይህ የሚደነግጥ ይመስለኛል። እርግጥ ይጸጸታል፣ ግን እኮ አላጠፋም። ቀና ብዬ አየሁት። በሁለት ሻማ ልብሶቻችን አልፎ ሙቀቱ ተሰምቶ ኖሮ አካሌን ከአካሉ ስነጥል በረደኝ። እርግጠኛ ነኝ እሱም በርዶታል። አንቺ የማታውቂውን ልንገርሽ አለና በእጁ ወደሱ ሳብ አድርጎ አስጠጋኝ። በእርግጥም አካሌ ሲለየው በርዶታል ማለት ነው። ድህነት ለብዙ ሰው የሚታየው ምንም የማይፈቅድ ንፉግ ሆኖ ነው። የህይወት እጅግር የሚታሰርበት ሰንሰለት ይመስላቸዋል። መቅመስ፣ ማየት፣ መዳሰስና ማሽተት ላይ ማዕቀብ የሚጥል አድርገው ደምድመዋል። ግን አይደለም። እንደውም ባለጸጋነት ላይ ያለው ውስንነት ይገዝፋል። ድህነት ነፃነት ነው። በሀብት ጡብ የተገነባ የህይወት ዘብጥያ ውስጥ በቁም እስረኝነት የሚንጠራወዙት ባለጸጋዎች ናቸው። በተፈጥሮ ከተፈቀደለት እጅግሩ በተጨማሪ ሌላ ትርፍ አካል ያበቀለ ነው ባለሀብት። ጥጃዋ እንደታሰረባት ላም ወዳሻ የማይሄድ ግዞተኛ ባለጸጋ ነው። ድህነት ከተቀበልሽው ህብረ ዝማሬ ነው። ድህነት የህይወት ምንኩስና ነው። መንጦዝጦዝ የሌለበት ወዳሻን የመብረር ፍቃድ ነው። ኑሮ ገዳም በሆነበት ቦታ ነፍስን ከማበልጸግ ውጭ ምን ትፈልጊያለሽ? በቀን እፍኝ የተራሰ ባቄላ። በቃ ከዚህ ዓለም ሀብት የመንቋምጥላት ይቺው ናት። ከዘመሩ ወፎች ጋር ዘምረን፣ ካሸበሸቡ ዛፎች ጋር እስክስታ ወርደን፣ ለሚያጨበጭቡ ወንዞች ከበሮ ደልቀን፣ ለሚታደሙልን ከዋክብት አክብሮት ሰጥተን የህይወት ጠበልተኛ መሆን። የሰው ልጅ ሁሉንም ነገር ሲያጣ ለሁሉም ነገር መጨነቅ ትቶ የደስታ ክህነት ይቀበልና ከህይወት ለቀረጸው ታቦት እርገት ይወርዳል። ጽናጽሉን፣ መቋሚያውን፣ ማጥንቱን፣ ጥምጣሙን፣ ዕጣኑን፣ ዘቢቡን ተፈጥሮ ታቀርባለች። ባይኖርም ግድ የላት። የእኛ አምላክ እዚህ ወረብ ላይ የሚታደመው ነው። አበክሮ ገንዘብ የኃጢአት ሁሉ ስር ነው ይለናል። ከባለጸጎቹ አምላክ ይለያል። ባለጸጎቹን ወደ ኤደን አጽዱ ከሚያስገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል ይላል። የባለጸጎች አምላክ ከተፈጥሮ ጋር ጸብ ነው። ስለዚህም እኛ ድሆችን ይጠላል። ምቷቸውም ሲል ያዛል። ላለ ይጨመርለታል፣ ከሌለው ያለው ይወሰድበታል ይላል። ዘሮቻችን እንዲበሉን የተፈረደብን እኛ ድሆች ብቻ ነን። ሸኮና ድፍን የማያመሰኳ የምድር ተንፏቃቂ እንጂ እኛ ድሆችን በምዕመኖቹ ከመበላት አልታደገንም። ስለዚህ ከገሃነም የከፉ የከበርቴ አፎች ሊውጡን ተከፍተዋል። ከመዋጥ የማይመለሱ ከማስገባት የማይሰንፉ ሆዶቻቸው ያጉረመርማሉ። ከዛፎቻችን ከወፎቻችንና ከወንዞቻችን ጋር ወደ መጥፊያዎቻችን እንሰደዳለን። ከከተማ ወጣ ብለን እናልቃለን። ላለመነቀል ለምን አታምጹም ስላሰብኩ ያሰብኩ መሰለኝ እንጂ ለካ ተናገርኩ። የራሳችንን ከበርቴዎች ካልተቀበልን ጨርሶ ዘር ማንዘራችንን የሚያወድም ባዕድ ከበርቴ ይመጣብናል። ያው ቢሆንም አንዴ ከሚጎርሰን እንደ ጨው የላሴ የሚያማማን በጉርብትና የያዝነው የኛው ጭራቅ ይሻለናል። አሁን የሚያስፈልገን ወደ ባርነታችን መናኸሪያ ወደ ግብጽ በሰላም የሚመልሰን ሐሰተኛ ሙሴ ነው። ስሜቴን ወደ ሌላ አቅጣጫ ይዞት ሄደ። ስለ ምጽአት ቀን እንደሚሰብክ ባህታዊ ዓለምን የመከራ ቋት አደረጋት። የለም ዓለም እሱ እንደሚለው ለድሆች ወደ እሳት የመነዳት ብቸኛ አማራጭ አይደለችም። ይህን ሁሉ በስራ ለመለወጥ ለምን አትታገሉ? ድህነት ከስንፍና ጋር መቆራኘቱ ነው አሁን ለምትል የሚያጋልጠው። ቀኑን ሙሉ መተኛት አቋረጠኝ። ድህነት ምንጩ ቀኑን ሙሉ መተኛት አይደለም፣ የማያስፈልግ ሰው መሆን ነው። ርካሽ ነገር ላይ ጉልበትንና ጊዜ ለማባከን መገደድ ነው። የትምህርት፣ የእውቀት፣ የሀብት መነሻ ሳይኖርሽ የጋማ ከብቶች የሚሰማሩበት የሥራ መስክ ላይ
ከነሱ ጋር የመጋፋት ውጤት ነው። በምድረ በዳ በመጮህ ሰሚ አይገኝም። የምድረ በዳ ሰባኪ መሆን ነው ድህነት። ትንሽ ሲተካከዝ ቆይቶ ለምሳሌ እኔ አለኝ። በትንሽ ብር ተቀጥሬ ገጠር ሄድኩ። ማስተማር ጥሩ ነበር። ነገር ግን እዚያ ሆኜ እንኳን አያቴ ልረዳ ለራሴ የማይበቃኝ። በዚህ ላይ ለአያቴ ያለኋቸው ነው ነኝ። ስለዚህ አያቴ በሁለት ተጎዱ። ሳይረዱም እኔንም አተው። ወዲያውም 4 ኪሎ ናፍቃኝ ስራውን ጥዬ መጣሁ። ይኸው 2 ዓመቴ ስራ የለም። ከ7 በላይ ትምህርት ቤቶች ማመልከቼ ላይ ተኙበት። ቀና ብሎ አየኝ። የተጨነቀ መሰለኝ። ሌላው ቀርቶ ድንጋይ ለመሸከም ሞከርኩ። እጆቼን እያዩ ይመልሱኛል። በቅናሽ እንኳን እኔ ለመቅጠር ፈቃደኛ አይደሉም። እንግዲህ አንዳንዴ አህያ የመተካት ስራም ይነፈግሻል። ማንበብ በቃ። ያንተ ስራ መሆን ያለበት እንደ ኢየሱስ እየዞሩ ማስተማር ነው ስላሰብኩ እንባዬ ወረደ። እንጃ ለምን ግን እግዚአብሔር እንዲህ ይጨክናል፣ ያውም ክፋት በሌለው ሰው ላይ። የሚገርም አስተሳሰብ እዚህ ዘመን ላይ በቅሏል። ድህነትሽን ይዘሽ በተቀመጥሽ እበላሻለሁ፣ ሕግ ይፈቅድልኛል፣ ተፈጥሮ ችሎት ላይ ረትቼሻለሁ የሚሉ የዳርዊን አቀንቃኞች ጎጆሽን ያንኳኳሉ። በእነሱ አስተሳሰብ ተሸናፊነትን መቀበል ለመኖር አለመፍቀድ ነው። እንደ ሼክስፒር ገጸ ባህሪ፣ እንደ ሻይሎክ በተፈጥሮ የመበላት ሕግ ካራውን እየሳለ ከሰውነትሽ ላይ ሙዳ ስጋ ይገባኛል የሚል ከሳሽ ከበርቴ በእያንዳንዱ ድሃ ላይ ተመድቧል። እንደ እግዚአብሔር መምጫው ጊዜ ያልተቆረጠ ረጅም ጸጥታ ሆነ። ከጸጥታ ጋር ቆዳን የሚቆጠቁት ትክታ። የኔም ትክታ ይቆጠቁጠ ይሆን ስላሰብኩ አልመለሰልኝም። ታዲያ እሱ ብቻ ለምን? ግንኙነታችን የረቺና የተረቺ አይነት እየሆነ የመጣ መሰለኝ። ካላበልኩ በስተቀር ይህ ደግሞ ገሃድ ነው። ከኔ እየተቀነሰ ለሱ ይጨመር ይመስል ሚዛናችን እያጋደለ መጣ። ጥሩ ነው አለኝ ድንገት። ምኑን እንደሆነ አልገባኝም። ፋታ ወስዶ ቀጠለ። ጥሩ ነው፣ ሰብአዊነትሽ የሚወደድ ነው። ግን ደግሞ አንዳንዴ ዝም ብለሽ ማየት ያለብሽ ትንቅንቅ እንዳለ ተረጂ። ተፈጥሯዊ ትንቅንቅ። ሚዳቋ ለራሷ ብቻ ሳይሆን ለነብርም ጭምር ነው የተፈጠረችው። ይህንን ተፈጥሮ ደንግጎታል። በእነሱ መካከል ለገላጋይነት መግባት ከንቱ መታከት ነው። አንቺም በእኛ መካከል ገብተሽ ከንቱ አትታክቺ። ጅብ አህያን እንዳይበላይ መከላከል ሰማዕትነትሽን አልወደድኩትም አለኝ። ሁለመናው በሚያንጸባርቅበት ጊዜ ነበር 4 ኪሎ የደረስኩት። የፓርላማ ሰዓት የደደረ ደውል ድምፁን ያሰማል። ቀና ብዬ አየሁት። ሙሉ ጨረቃ የመሰለ ፊቱ ላይ የደመና ሰበዝ በመሰሉ መጠቋቋሚያዎቹ 8 ሰዓት ላይ ያሳያል። ባሰኘኝ ሰዓት ወደ 4 ኪሎ የመምጣት መብት ለራሴ መስጠቴ አስገርሞኝ ፈገግ አልኩ። አርበኞች ህንጻ አካባቢ እንደደረስኩ ብርሃን የሚታለብ ነጭ ሻማ ቱታ በጨረፍታ አይቼ ደነገጥኩ። ምን ያስደነግጠኛል? ላገኘው የመጣሁት ሙሉጌታን አይደል? በቅጡም ሳልዞር የሰውየው እሱ አለመሆኑን አወቅኩ። ልብሱ ግን እኔ የገዛሁት ራሱ ነበር። ጎብደድ ብሎ ወደ ስላሴ ቤተክርስቲያን አቅጣጫ መንገድ የሚያቋርጠው ኮምሬድ መሆኑን ወዲያው ለየሁት። በድን እግሩን እየጎተተ መብራት የለቀቃቸውን መኪኖች ይሸሻል። ቱታው በላስቲክ ወገብ ቢኖረውም ልማድ ሆኖበት በቀኝ እጁ ጨምድዶ እንደያዘው ነበር። ከትራፊክ መብራቱ በላይ አልፎ አይቼው ስለማላውቅ ካለባበሱ ጋር እሱ መሆኑን ተጠራጠርኩ። አስፓልቱን ተሻግሮ እንደጨረሰ ደፋ ደፋ ማለቱን ትቶ ሸጠጥ ጓ በሚል አረማመዱ ወደ ቤተ ክርስቲያኑ አመራ። ብስጭቱን ልብ አለብኝ። ልብሱን የገዛሁት መሆኑን አልተጠራጠርኩም። ለምን ሰጠው? በዚህ መናደድ ደካማነት መሆኑን አስታውሼ ራሴን እስክገስጥ ድረስ ተበሳጨው። ወዲያው ሙሉጌታን ባገኘው ምን እንደምለው አላወቅኩም። ቢያንስ በየሜዳ ለሚንከባለል ሰው ነጭ ልብስ መስጠት ምክንያቱ የማባከን ፍላጎት ብቻ መሆን አለበት ስላሰብኩ ሙሉጌታ ኮሌታውን ቀን አድርጎ የድሮውን ሆኖ መጣ። ከንዴቴ ጨርሼ ስላገገምኩ ሲነካኝ መጥፎ ስሜት ወረረኝ። ልብሱን የሰጠበትን ምክንያት ማወቅ ፈለግኩ። ከዚህ በፊት ኦቴሎ ዴስዴሞናን ስለ አንዲት መሐረም መግደሉ አይዋጥልኝም ነበር። አሁን የገባኝ መሰለኝ። ኮምሬድ ወደ ቤተ ክርስቲያን ሲሄድ አየሁት አልኩት። ዞር ብሎ በትከሻው ንጽጽሮሽ አየኝና ብሎ ዝም አለኝ። የኦቴሎ መንፈስ፣ የዴስዴሞና ጦስ አለኝ ደገመና። አምሮበታል። የሚቆሰቁሰኝ ነገር አለ ላለመቆስቆስ ብፈልግም አለ ወደ ቀበሌው መዝናኛ ሊመራኝ እየሞከረ። ለምን እንደሆነ እንጃ በእንዲህ አይነት ጊዜ ቤተ ክርስቲያን ያዘወትራል። ላለመሄድ ስለተቋቋምኩት ቆም አለ ወሬውን ሳያቋርጥ። እምነት ለክፉ ቀን የተማሰ መሸሸጊያ ጉድጓድ ነው። ስጋችን ምን ቢሸፍት ነፍሳችን ከጉድጓዱ አካባቢ አትጠፋም። ልብሱ ለኔ ምን ነበር? ጨርቅ ሳይሆን አክብሮት፣ ፍቅር፣ ጸጋ። እንዴ የተረጎምኩት እማይሆን ሰው እጅ ገብቶ ሳይሆን ይሆን?
ሙሉጌታ ላይ ሳላፈጥበት አልቀረውም። ተገጣጥሞ ይሁን ወይም በመንፈስ አንባቢነቱ ተመርቶ ሳይገባኝ መልስ ሰጠኝ። አንዳንድ ጊዜ ኮምሬድ ድንገት ይባንናል። ከብደት ይነቃል ማለት ይከብዳል። እብድ አይደለም፣ ግን በቃ አካባቢውን ያገናዝባል እና ያኔ አዳም የእግዚአብሔርን ጸጋ ሲገፍ እንደሆነው በሁኔታው ክፉኛ ያፍራል። ቀኑን ሙሉ ይተኛል። የቀረበውን ሰው የሚጠይቀው መታጠቢያ ስፍራና ልብስ ነው። እኔን ጠየቀኝ። እናም የኔን ክብር የኔን ፍቅር አለበስከው ለማለት ዳዳኝ። በዚህ መካከል ደካማነት ይውልብ አለብኝ። ትክ ብዬ አየሁት። ቁስሉ ምጥጥ ወደ ማለቱ እያዘነበለ ነው። አፍንጫው ግን እንደደነደነ ጎላ ብሎ ተኮፍሷል። አቅጣጫ እየቀየረ ወደ ላይ መራኝ። እንደውም እናገኘው አለኝ። አልተቃወምኩትም። ኮምሬድን እንደዚያ እንደለበሰ ዳግም ባላዩ ተመኝቻለሁ፣ ግን ተከተልኩት። የቤተ ክርስቲያኑ መግቢያ ግራና ቀኝ ግንቦች፣ የፓርላማና የኢህአዴግ ጽሕፈት ቤት አጥሮች፣ ወደ ደረት ለማቀፍ የተዘጋጁ ሁለት እጆች ይመስላሉ። አስፓልቱ ከመጽዳቱ ጭር ማለቱ፣ የቤተ ክርስቲያኑ አጽድ አካባቢ ኮምሬድ አንድ እግሩን እንደዘረጋ ሌላኛው እግሩ ጉልበት ላይ ተደፍቶ ተቀምጧል። አዘንኩለት መሰል። አጠገቡ ስንደርስ አንዳች ነገር ከብዶት ቀና አለ። ተዘግዝቆ ስለቆየ ፊቱ በደም ስር ደፍርሶ ነበር። የግንባሩ ቆዳ እድፍ ለማስለቀቅ በተደረገ ትንቅንቅ ተፈግፍጎ አኮፍኩፏል። ብዙም ሳይቆይ የደም ስር ረብሻው እየተረጋጋ መደመም ረበበበት። ከዚህ ቀደም የማውቀው ሰው አልመሰለኝም። እብደት እንደ ደመና ፊት ላይ የሚያንዣብብ ነገር ነው ስላሰብኩ ያ ደመና ሲገፍ የጤናማነት ፀሐይ ትወጣለች። ሙሉጌታ ምንም ሳይናገር አጠገቡ ተቀምጦ እኔን እንድቀመጥ ጋበዘኝ። የመንደሩ ዳር ኮሪደር ላይ ተደረደርን። አካባቢው ጭር እንዳለ ነው። የሚጮኸው ከፀሐይ ጋር የሚተናነቀው ቱታው ብቻ ነው። ማናት? አለ ኮምሬድ በለወሳስ። ንግግሩ ውስጥም የወትሮ ያለማገናዘብና ግዴለሽነት አይነበብም። ጤናማ ነው። ስላሰብኩት ይሆን? ጓደኛዬ ናት፣ ያንተም ጓደኛ ናት አለው። ጓደኛዬ ስላለኝ ያሳነሰኝ መሰለኝ። ወደ ብስጭት ላመራ ዳዳኝ። ግን ምን መሆኔ ነው? ያንተ ጓደኛ ከሆነች እርግጠኛ ነኝ የኔም ነች አለ። አዲስ ነጠላ ጫማ ማድረጉን አሁን ልብ አልኩ። የበድን ጣቶቹን ተሽቀዳድሜ ያየሁ። የግንድ ጉማጅ ጠብቄ ነበር። የሚያማምሩ ጣቶች ግን መንቀሳቀስ እንዳቃታቸው ያስታውቃል። ጥቂት ዝም እንደተባባልን ኮምሬድ እኔን እያየ ማውራት ጀመረ። ለምን እንደምወደው ታውቂያለሽ አለኝ። አይኖቹ ግን እኔ ሙሉጌታን ለምን እንደምወድ የሚጠይቁ አይነት ናቸው። ከኔ መልስ ሳይጠብቅ መለሰልኝ። እውቀቴን ወደ ገንዘብ ስለሚለውጥልኝ የሚል ንግግር ጠበቅኩ። ግን የሰማሁት ይህንን ይመስል ነበር። ብዙ ጊዜ እብደቴ ድንገት የማላስታውሰው ቦታና ሁኔታ ላይ ጥሎኝ ይሄዳል። ያኔ ማንኛውም ጤነኛ ሰው የተነጠለው ወዳጁ መልሶ ሲያገኘው የሚያሳየውን ፊት የማገኘው እሱ ጋር ብቻ ነው። ሌላው ሲፈራኝ፣ ሲጠረጥረኝ፣ ሲቀልድብኝ፣ እሱ ግን ግሩም አሳማሚ እንደነበር በሚገልጽ ሁኔታ አገኘዋለሁ። ራሴን እንድጠይቅ አደረገኝ። ኮምሬድን አሁን እንዴት ነበር የቀረብኩት? ህመሙኝበት ነበር ማለት ነው። ወደ ሙሉጌታ አየሁ። ስለ እሱ መጨዋወታችን የሸገገ ይመስላል። እኔ ደግሞ የጨዋታው ጅማሬ ጥሞኛል። እኔ ጋር የጠፋ ነገር ነው ኮምሬድ ጋር ያገኘሁት። ለምን መውደድ እንደቻለ ማወቅ ትልቅ መታደል ነው። በዚህ ብቻ ነው ጠየቅኩት። ሙሉጌታ ቀና ብሎ ደስ ባለመሰኘት አየኝ። ኮምሬድ የበሽተኛ እግሮቹን ጣቶች እያየ በግራ እጁ ጉንጩ እንዳበሰ፣ እንደ ሽቦ የጠነከሩና የወፈሩ ጸጉሮች ችፍ ያሉበት፣ ሲዳስሳቸው እየተፈነጠሩ ቀና ይላሉ። ቦዘዝ ባለ ድምፅ ማውራት ጀመረ። ዋናው ይሄ አይደለም፣ ዋናው ተስፋ መሆኑ ነው። ሁኔታው የእኛን ዘመን ያስታውሰኛል። የእውቀት ሽሚያ የነበረበትን ለወገን መቆርቆራችን ሁሉ እሱ ውስጥ አለ። ዛሬ እኛ የከሸፍን ጥይቶች ነን። ይህ ህዝብ ግን የከሸፈ ጥይት ባለቤት ብቻ አይደለም፣ ገና ያልተተኮሰም ጥይት አለው እንደሱ ያለ። እኛ ለምን እንደከሸፍን እሱ ያውቃል። ስለዚህ በግብታዊነት አይተኮስም። በግብታዊነት ካልተተኮሰ ደግሞ በከንቱ አይከሽፍም። በሽተኛ እግሩን በግራ እጁ አንስቶ መልሶ አስቀመጠውና ቀጠለ። አብዮት ምን ጊዜም አይቀርም። የአንድ ዘመን አብዮት ስለከሸፈ ጨቋኞች ለዘላለም እንደጨቆኑ ይኖራሉ ማለት አይደለም። አመጽ አቅጣጫ እየለወጠ ግድብ ይጥሳል። ዛሬም ፍትሃዊነት ክፍፍልን የሚሹ የኢሰባዊነትና የስግብግብነት ሰለባዎች አሉ። ለዘመኑ ጭቆና መፍትሄዎች ዘመን የተፋን እኛና መንገዳችን እንሆን ይሆናል። ግን እንደሱ ያሉ አሉ፣ ፍጹም ተስፋ ሊጣልባቸው የሚገቡ። ሙሉጌታ የማይቋቋመው ሙገሳ ሆኖበት የሚያወራው ሳያዘጋጅ አቋረጠው። ጉሮሮውን ጠራርጎ ዝም አለ። ኮምሬድ ገብቶታል። የተቀመጥኩበት የአስፋልት ደፍ አቁነጠነጠኝ። አንዲት ነጠላ የተከናነበች ሴት መታ የቤተ ክርስቲያኑን አጥር በር ተሳለመችና ሳትገባ እንደ መንበርከክ ብላ መጸለይ ጀመረች። ሙሉጌታ ሲያያት ቆይቶ ወደ ኮምሬድ በመዞር ጥያቄ ጣል አደረገ። እምነት የመጨቆኛ መሳሪያ ነው ስትል ሰምቼ ነበር ልበል?
አዎ ማርክስ ስላለው ሶሻሊስቶች ሁሉ ይሉታል አለ። መታከት ድምፁ ውስጥ ነበር። ጉንጩን የሚዳስስበትን ግራ እጁን አነቃቅቶ ግንባሩን በመዳፉ ሞልቶ አዘቀዘቀ። ይህን ሲመለከት ሙሉጌታ በስጋት ጨዋታውን ገታ አደረገ። ቀጥል ስንጫወት ይሻለኛል አለ ኮምሬድ። ወደ ቤተ ክርስቲያን የመጣኸው አማኝ ሆነህ ነው? ጨረሰለት። የልብ ፈገግታ ሳየውና ብድግ ብሎ ከመካከል በመውጣት በስተግራ በኩል ተቀምጦ ኮምሬድን መካከል ተወ። የሙሉጌታን ሁኔታ ሳይ የርዕሰ ጉዳዩ መቀየር ሳያስደስተው አልቀረም። ኮምሬድ ጉንጩን እየቀደደ የሚመጣ የሚመስል ኩርንችት ጺሙን በመዳፉ እያስተኛና እያፈናጠረ በለበጣ ፈገግ አለ። መቼም አብዮት፣ ማርክስ፣ እንግሊዝ እያሉ ቤተ ክርስቲያን መገኘት ቀልድ ነው። ጥሩ ቀልድ። ወጣት ሳለን ታጥቀን የተነሳንበት የባህል አብዮት እምነትም ላይ የዘመተ ነበር። ያንን የሚያውቅ ዛሬ እዚህ ወድቄ ሲያየኝ በመረታት ይተረጉሞ ይሆናል። እውነቱ ግን ይህ አይደለም። ታዲያ ምን? ሙሉጌታ ጠየቀ። በግራ እጁ ጣት የቀኝ ጆሮውን ኮረኮረ። ቀኝ እጁ ለምንም ነገር የማይጠቀምበት መሆኑ ገረመኝ። ንገረኝ ካላችሁኝ እንዲህ ነው። ይህንን ጉዳይ በሚመለከት አንድ መጽሐፍ ጽፌ ነበር ወይም ተርጉም ያለው እንጃ። ብቻ ኤሊባቡር መምህር ሳለው ጨርሼው ወደዚህ አዲስ አበባ ይዤው መምጣቴ ትዝ ይለኛል። የት እንዳለ አላውቅም። ልጠይቃቸው የምችላቸው ሁሉ አልቀዋል። ፊቱ ተዘግዝቆ እንደተነሳ ሁሉ አሁንም በደም ስሮች ተደበላለቀ። ሙሉጌታን አየሁት። እሱም እንደኔ ደንግጦ ነበር። ኮምሬድ ቀጠለ። ብቻ መጽሐፉ የሚያተኩረው በቤተ ክርስቲያን ታሪክ ላይ ነበር። እኔን እንደገረመኝ ሌላውንም ለማስገረም መሰለኝ የጻፍኩት። ቤተ ክርስቲያን የከሸፈች የአብዮት ተቋም ነች። ክርስቲያኖችም አመጻቸው የተቀለበሰባቸው የመጀመሪያዎቹ ሶሻሊስቶች ናቸው። ንግግሩ ያሳደረብንን ስሜት ለመሰለል ቀና ብሎ ሁለታችንንም ግራና ቀኝ እያፈራረቀ አየንና ቀጠለ። ክርስትናን ከክርስቶስ በፊት የጠነሰሱት ኢሴንስ ይባሉ ነበር አለና ቃሉን በእንግሊዘኛ ፊት አልበታተነው። ESSENES። እነዚህ እስራኤላውያን አገራቸው በባዕድ ገዢ መተዳደሯ ብቻ ሳይሆን ህዝቡ በሃይማኖት መሪዎች የሚደርስበት መበዝበዝ የሚቆጫቸው የህብረተሰብ ክፍሎች ነበሩ። ባርነትንም አጥብቀው ከመቃወማቸውም በላይ ፍትሃዊ የሀብት ክፍፍል እንዲኖር አጥብቀው ይጠይቃሉ። ይህንን ሲያመች ባመጽ ሳያመች ባኗኗራቸው ይገልጹታል። የሚኖሩት በጋርዮሽ እንደነበር አንዳንድ የሮማ ታሪክ ጸሐፊዎች አስፍረውታል። በጋራ ይበላሉ፣ በጋራ ይሰራሉ፣ በጋራ ያበስላሉ፣ በጋራ እንግዳ ይቀበላሉ። ጆሴፈስ የተባለ ሮማዊ እንደውም የግል ሀብትን ፈጽመው ከመካከላቸው አስወግደው ነበር ይላል። ልብስ እንኳን የግል አይደለም፣ ያገኘን የሚለብሰው። በመካከላቸው ያሉ ሴቶች ሳይቀሩ በግል የተያዙ አልነበሩም። ፍጹም ኮሚኒዝም። ኢሴኖች ሀብትን የኃጢአት ሁሉ ምንጭ አድርገው ያስቡ ነበር። በረሃ አካባቢ ያሉት ደግሞ ኑሯቸው እጅግ የቀለለ እንዲሆን ወደ ምድረ በዳ ይሰደዱ ነበር። በረሃ ውስጥ ልብስ አያሻም፣ ቤት አያስፈልግህም፣ ምግብም አያሳስብህም። የበረሃ አንበጣ እየተመገብክ መኖር ትችላለህ የሚል እምነት ነበራቸው። መጥምቁ ዮሐንስ የእነዚህ አባል ነበር። የበረሃ አንበጣ እየበላ በምድረ በዳ የሚጮህ። አሁንም ግንባሩን በግራ እጁ መዳፍ ሞልቶ አቀረቀረና ቆየ። እኔና ሙሉጌታ በኮምሬድ ላይ አሻግረን ተያየን። ከዚያ ተናበብን። መጥምቁ ዮሐንስ ኢየሱስን መለመለው። ኢየሱስም ለ40 ቀን ወደ ምድረ በዳ በመዝለቅ ነፍሱን በአሲኖች ደም ባበለጸገ። አስተምሮቱም ከአሲኖች የተገኘ ነው። ገንዘብ የኃጢአት ሁሉ ስር ነው ይለናል። ከዚያ በፊትም ሆነ በኋላ ሀብትን በዚህ መንገድ የገለጹ እነሱ ብቻ ነበሩ። ሀብታም መንግሥተ ሰማያት ከሚገባ ግመል በመርፌ መሽሎክ ይቀለዋል ይላል። ብዙሃኑ እስራኤላዊ በድህነት ስር ስለነበር ነው። የተከማቸ ሀብታችሁን አከፋፍሎ የሚል አቋም የተያዘው በእነርሱ ነው። የኢየሱስ ዓላማ የድሆች ተስፋ መሆን ነው። ተጨቋኞችን በጨቋኞች ላይ ማስነሳት ነበር እንጂ ከቴ እግዚአብሔርን መንግሥት መስበክ አልነበረም። ጥምቀትን የተጠመቀበት ስለ ልቦናቸው ለራሳቸው ካላቸው ግምት ጋር የወደቀውን ድሆች የእግዚአብሔር ልጅ በማድረግ በሞራል እንዲንሰራሩ ለማድረግ ነው። ጥምቀት ስልት ከሰዱቃውያንና ከፈሪሳውያኑ ብቻ ሳይሆን ከገዢዎቹ ከሮማውያን በላይ የመሆን ስሜትን ወድቀው በነበሩ ድሆች ላይ የፈጠረ የመጀመሪያው መሪ ኢየሱስ ነው። በወቅቱ አባት ይባሉ የነበሩ የቤተ መቅደስ ሹማምንቶችና የመሬት ግብር ሰብሳቢዎች ከተከበሩበት የድሆች ልብ ውስጥ በአንዲት ቃል አስወጥቶ ጥሏቸዋል። ከሰማይ አባታችሁ ውጪ ማንንም አባት አትበሉ ብሎ በማስተማር ኢየሱስ እስራኤላውያንን አንቅቶ አደራጅቷል። በመጨረሻ ለማስታጠቅ ሲዘጋጅ ነው የተያዘው። 2 ሰይፍ ብቻ ነበረው። ኋላ እንደተሰጠው አምላክነት ከሆነ ኢየሱስ ሰይፍ ምን ሊያደርግለት ያዘ? ገንዘብን እያነወረ በአቃቢ ነዋይ ይሁዳ በኩል ያሰባስብ ነበር። ለምኑ? መጥምቁ ዮሐንስ እኔ በውሃ ጠምቃችኋለሁ፣ በእሳት የሚያጠምቃችሁ ግን ይመጣል ብሏል። ምን ማለቱ ነው? በምድር ላይ ሰላም ለመስጠት የመጣ ይመስላችኋል? እላችኋለሁ አይደለም፣ መለያየት እንጂ ሲል ምን ማለቱ ይሆን? ሰይፍን እንጂ ሰላምን ለማምጣት አልመጣውም ሲል በጋር ተናግሮ የለምን? በራሱ ንግግር ራሱ እየተማረከ የሄደ መሰለ። እንደ እብደቱ ዘመን ልበ ድፍንነቱ ብልጭ እያለ ሳይቆይ ይጠፋል።
በፊት መጽሐፍ ሳላገላብጥ የማስታውሳቸው ሁሉ ጠፍተውኛል። ያም ሆነ ይህ ቤተክርስቲያንና ክርስቲያኖች ጉዳያቸውን ተነጥቀው ያልወለዱትን የሰው ጉዳይ እንዲታቀፉ ተደርጓል። ይህን ያደረገው ደግሞ ሮማዊው ቄሳር ቆስጠንጢኖስ በኒቅያ ጉባኤው ነው። ኢየሱስን ከግብፃውያኑ ጣዖት ኦሲሪስ ትንግርታዊ ውልደትን ሰርቆ ከድንግል የተወለደ የእግዚአብሔር ልጅ አደረገው። ኢየሱስ የተወለደው ከመደብ ትግል ነው። እንደ ማንኛውም አብዮተኛ ህዝቦቹን ላመጻ አብቅቶ አልፏል። እሱ ያቀጣጠለው ትግል ነው ከጥቂት ዓመታት በኋላ ኢየሩሳሌማውያንን በገዢዎቻቸው ላይ አስነስቶ ከተማቸውን ያጠፋት። በድን እግሩን በግራ እጅ ሰቅስቆ ካንዘፈዘፈ በኋላ ከስቃይ ጋር እያነቃቃ እንዲህ በማለት ደመደመ። ክርስቲያኖችና ቤተክርስቲያንን ሙጥኝ የምለው የጋራ ህልማችንን ለመጠያየቅ ነው። የተቀለበሰ አብዮት የሚበትነው ብዙ ወገን አለው። የእስራኤሎች የከሸፈ አብዮት መከራው ለህዝቦቹ ለ1000 ዓመት ተረፈ። የኛስ ይኸው አወራለሁ እዚህ መጥቼ። ጨዋታችን ይህን በመሰለ ዙሪያ ሲሽከረከር ቆይቶ በመጨረሻ ኮምሬድን እዚያው ጥለነው ሄድን። የሰው ልጅ ከተፈጥሮ የተሰጠውን ነፃ የመኖር ፈቃድ በግዢ የሚያገኝ ብቸኛው እንስሳ ነው። ለመኖር ስንት ብር ይፈጃል? ኮምሬድን ለማኖር ስንት ብር ያስፈልጋል? ለኔ በጣም ጥቂት የሆነ ዋጋ ለሱ እንዴት አዳገተው? ያንዱ የመኖር ዋጋ ተነቅሎ ሌላኛው እጅ የገባበት መንገድ የቱ ይሆን? ለምሳሌ የእናቴ የመኖር ፍቃድ በአባቴ እጅ ገብቶ ነበር። ለምን ያንዱ ነፃ ፍቃድ በሌላኛው የመርገጥ ፍላጎት? ለመኖር የሚያስፈልገው መጣርና መጋር የሆነበትን ዘመን አልፈነዋል። ለመጣርና ለመጋርም የሌሎች ፈቃድ የሚጠየቅበት ማህበራዊ አደረጃጀት ላይ ደርሰናል። ይሄ ማህበራዊ አደረጃጀት ማደግ ነው ወይስ መዝገጥ? ብዙ አሰብኩ። እየተፈላሰፍኩ አይደለም፣ ከአካባቢ ጋር እየተዋወቅኩ ነው። ከልጅነቴ ጀምሮ በስሜ የተከማቸው ሀብት የሌሎች የመኖር ዋጋ መሆኑን ለመጀመሪያ ጊዜ አሰብኩ። እንደ ኮምሬድ አይነቶቹ መኖር የሚያዳግታቸው የሀብት ፈሰሱ ወደ አንድ ወገን ስላጋደለ ነው። ታዲያ ምን ይሆን? እንደ ልቃቂት ጉልጉል ውሉ የጠፋ ሐሳብ ውስጥ ገባሁ። ግን ቢያንስ የማውቃቸውን መርዳት እንዳለብኝ ተሰምቶኛል። ጥቂት ወጪ ኮምሬድን ባለመጠለያ፣ ባለልብስና ባለምግብ ያደርገዋል። በዚህ ቆርጬ ወደ ሙሉጌታ ጋር ሄድኩ። ሳማክረው እንደ ልጅ ያየኝ መሰለኝ። ዝም ብሎ ቆየ። የተወውን አውራጣት ማሾል ዛሬ ጀምሯል። ጺሙን ደጋግሞ ያስተኛል። አልተከላከልኩትም። ዝም ብዬ አየሁት። ከቆይታ በኋላ ኮምሬድ ራሱን ረድቷል፣ ረዳት አይፈልግም አለኝ። እንዴት? ችሮታዬን እንደ ንፉግ ምጽዋት የተመለከተው መሰለኝ። ሞቷል። እንዴት ሞተ ያልኩት ይመስለኛል። አላውቅም። እሱን ተይው አለኝ። ማድረግ ያለበትን ያደረገው። የማናግዘውን ተሸክሞ ብዙ መንገድ ተጉዟል። ታከተው። በቃ ራሱን አጠፋ። እንደ ሲሲፈስ ከዳር የማይደርስ የህይወት ድንጋይ ሲገፋ ኖረ። ዘግይቶ ግን አወቀ። ድንጋዩን ከመግፋት ራሱ ላይ ለቆ ተጨፍልቆ መሞትን መረጠ። እንዲህ ማድረግ የለበትም የሚል ስቃዩን የተመኘ ብቻ ነው። ስለዚህ ራሱን ሰቀለ። አዘንኩ። እጅግ ያሳዘነኝ ደግሞ ሙሉጌታ እኔ ላይ መቆጣቱ ነበር። ቆይቼ ግን ቁጣው ከሐዘኑ መግፋት የመነጨ እንደሆነ ተገነዘብኩ። ድንገት ሐሳብ ቀይሮ የአባትሽን ፎቶ ይዘሻል ሲል ጠየቀኝ። ግራ እየተጋባው እንዳልያዝኩ ነገርኩት። ነገ ይዘሽልኝ ነይ አለኝ። ከዚያ አባትሽን አግኝቼ አነጋግረዋለሁ አለኝ። በደመ ነፍስ እሻልኩት። መልሼ ሳስበው ግን አባቴን ሊያገኘው የሳጥናኤል ሰይፍ ሲምዘገዘግ በሚካኤል ሰይፍ ምክቶሽ የሚፈጠረው ብልጭታ ታየኝ። አይሆንም፣ በፍጹም አይሆንም። ጉርድ ማስታወሻ። ፎቶውን ስሰጠው አባቴን እንዳያገኘው ለመንኩት። ፎቶውን ባንክሮ እያየ ዝም አለኝ። ዝም ካለ እምቢ ማለቱ ነው። ለመንኩት፣ ዝም አለ። ምን ማድረግ እንዳለብኝ አላወቅኩም። በምንም መንገድ ግን ሙሉጌታ አባቴን ማግኘት እንደሌለበት ወስኛለሁ። እኔ ካረዳሁት በምንም መንገድ አባቴን ሊያናግረው አይችልም። አውቃለሁ። ቤት ቢመጣ ለወትሮ ፈዛዛ የሆኑት አዛውንት ዘበኛ ይጎለምሱና ለድብድብ ይጋበዛሉ። ድሃማ ሲያዩ በሽታ አለባቸው። ማጭድ፣ መኮትኮቻ፣ ጉማጅ እንጨት ያገኙትን ያዞራሉ፣ ይገፈትራሉ። የትኛውም ድርጅት ቢሄድ አባቴ ዘንድ ከመድረስ እግዚአብሔር ፊት መቅረብ ይቀለዋል። አባቴንና ሙሉጌታን አገናኝቼ ሁሉንም ነገር ከመሰረቱ ከምንድ ለተወሰነ ጊዜ ከፍቅሬ መራቅን መረጥኩ። ያዳግታል፣ ግን የግድ ይሻላል። አባቴን ከሙሉጌታ አስበልጬ ላለመጥቀም፣ እሱንም ላለማግኘት ወሰንኩ። ትምህርት ቤት ሄጄ ወደ መኝታ ቤቴ። ረጅም ጊዜ ያስመሰልኩት የ2 ቀን ታሪኬን ነው። መኝታ ቤቴ ውስጥ አልጋ ላይ ይጋደማለሁ። አንዳንዴ ቦቹ መጥቶ ጭራውን እያድፎነፎነ ያንኳኳል። ዝም እለዋለሁ። ወይም ባስገባውም ልፍ ያልፈልግም ብዬ እቆጠዋለሁ። እንደ ድንክ ጎረምሳ እያጉረመረመ ይተኛል። ሁለተኛው ቀን አመሻሽ ላይ ያቁነጠነጠኝ። ተደብቄ ሳያየኝ አይቼው በመጣ ወደድኩ። ወዲያው ደግሞ ራሴን ታዘብኩ።
ምን አለ 3 ቀን እንኳን በሞላ። ከግቢው ወደ መኝታ ክፍሌ ጥሪ ተደረገልኝ። ፈዛዛው አዛውንት ዘበኛ ነበሩ። መልእክት ሲኖረኝ እንዲህ ያደርጋሉ። ሸዊት ትዝ አለችኝ። እሷን እንኳን አያስገቧትም። እየተነጫነጨችባቸው ሲፋጠጡ ደርሳለሁ። ጓደኛዬ እኮ ናት እላቸዋለሁ። ምን ላርግ ኃላፊነት ይላሉ የጨርቅ ኮፍያቸውን እየገፈፉ። ወደ ግቢው ወጣሁ። የመኪና ዘር የለም። ግቢው ውስጥ የተነጠፈው ለስላሳ ድንጋይ በመኪና ዘይት መበላሸት ጀምሯል። ማዲያት እንደበላ የድሃ ፊት የተዥጎረጎረውን የድንጋይ ንጣፍ እየጠፈጠፍኩ ወደ በር አመራሁ። እኔ መጣ ነበር እመቤቴ አሎ ፈዛዛው ዘበኛ የጨርቅ ኮፍያውን ከጭንቅላታቸው ላይ እየገፈፉ። ከቤት ደጃፍ እስከ በር መምጣቴን እንዳልተገባው ለታ ቆጠሩልኝ። በኪስ ወረቀት ውስጥ የተጠቀለለ ነገር እየሰጠኝ እነሆ አንድ ልጅ እግር አኑሮት ሄደ አሉኝ። ሙሉ የሚል ጩኸት ውስጥ የተሰማኝ። ልከተለው ባስብም እንደምንም ራሴን ተቆጣጥሬ ተውኩት። የመንደሩን ታሪክ ነበር የተወልኝ። በ3 ምዕራፍ የተከፋፈሉ ማስታወሻዎች። ለመጀመሪያ ጊዜ ፍቅሬ ሲል ይጀምራል። አቤት የተሰማኝ መደንገጥ። ፍቅሬ ዛሬ ለመጀመሪያ ጊዜ የተቀባጀረ ዝናብ ጣለ። ተሳስቶም አይመስል ከምሩ ነው የዘነበው። ክፉኛም ብርድ ይሰማኝ ጀምሯል። ልጅና ፊት አይበርደውም የሚባልልኝን ዘመን አርቄ ማለፌን ልብ እንድል አድርጎኛል። ልጆች ሆነን በእንደዚህ ያለ ክረምት ወቅት ፓርላማ ፊት ለፊት የመሰብሰቢያ አዳራሽ የተሰራበት ሜዳ ላይ ኳስ እንጫወት የነበረው ያለ አንድ ራፊ ጨርቅ ራቆታችንን ነበር። ምክንያቱም ልብሳችን ከበሰበሰ አሳር ማይስ ስለሚከተል መላ ልብሳችንን እናውልቅና ትላልቅ ድንጋይ እንከምርበታለን። ወይም ለፓርላማ ዘብ ፖሊሶችን ሰጥና እርቃናችንን መጫወት ነው። ፊታቸውን የሚሸፍነውን ዝናብ ቶሎ ቶሎ በእጃቸው እየጠራረጉ የላስቲክ ኳስ ተከትለው ግር የሚሉ ብዙ ደራቁቻ እርቃን ሕፃናት። ዝናቡ ሲቆም ጭቃው ልጆቹን ከጭቃ ተድቦልቡል የተሰሩ ሲያስመስላቸውና አብዛኛውን ጊዜ የአቅራቢያችን ቤተክርስቲያን የኔቢጤዎች የሚታጠቡበት ምንጭ ላይ ገላቸውን ለመለቃለቅ ግር እያሉ የሚሽቀዳደሙ። እግዚአብሔር ፍጥረትን እንደገና ከጭቃ ጠፍጥፎ መስራት የጀመረ ቢመስል አያስገርምም። እነዚህ ሕፃናቶች መሃል እኔ መኖሬን እጠራጠራለሁ። ግን አለሁ። አይ ልጅነት። ይኸውልሽ እነዚህ ሕፃናት ታሪኳን ለጀመርኩልሽ ለዚያች አስገራሚ መንደሬ የራሳቸው አስተዋጽኦ አላቸው። በመንደርተኛው የዕለት ተዕለት አኗኗር ላይ በልጆች በኩል ከተመለከትሽው መንደራችን ቅርጿን እንዳትስት ይዘቷን እንዳትለቅ ጥረት የሚያደርጉ ሊመስል ይችላል። ፍቅሬ መንደራችን የድሆች መንደር ናት ብዬሻለሁ። ድህነት በይበልጥ በጸጋ ላልተቀበሉት አንገፍጋፊ ነገር ቢሆንም የድሆች ፈጣሪ ደግሞ ይህንን አንገፍጋፊ ሸክም ፍጡሮቹ ችለው እስከ ለተሞት ይዘልቁ ዘንድ ማባቢያ አለው። ምኞት የመንደራችን ነዋሪዎች ዘንድ ሳይዳላ የተካፈሉት ይህ ከፍተኛ የምኞት ጥሪ ነው። ምኞታቸው ደግሞ በየትኛውም አቅጣጫና እምነት ይሁን ብቻ እንዲሳካ ነው የሚሹት። ስለዚህ የመንደራችን አብዛኞቹ ነዋሪዎች የሚያመልኩት ሁለቱንም ቃልቻንና እግዚአብሔርን ነው። ወደ አንዱ ብቻ ወግ ነው ከሌላ የሚሰጠው በረከት እንዲያመልጣቸው አይሹም። ዛሬ የማርያምን ጽዋ አውጥተው ነገ ቃልቻ ቤት ቢያድሩ አዲስ ነገራቸው አይደለም። ከመንደራችን ነዋሪዎች ቃልቻ ቤት የማይሄዱት በጣም ጥቂቶች ቢሆኑ ነው። እነርሱም ለቃልቻ ያላቸው ከበሬታና ፍርሃት ቤቱ ከመሄድና ከመስገድ የሚያስንቅ ነው። ታዲያ ይሄ እምነት ለእኛ ለወሬዎቹ የቀልድ መፍለቂያ ምንጫችን ይሆናል። በትንሽ እራፊ ጨርቅ ላይ አመድ፣ ነጭ ሽንኩርት፣ የእንቁላል ቅርፊት፣ ኮረሪማና የተቆላ ቡና አድርገን አንዷ በር ላይ መጣል ነው። በቃ ሰፈሩ ይታመሳል። የተመለከተ ሁሉ እንዳይጠረጠር በመፍራት ባሊ ውሃ እያመጣ እዚያ ሟርት ላይ ሲቸልስ ይውላል። እንዲህ ያለውን ቀልድ የምናዘወትረው የጠላ ኮማሪቷ ረታች ላይ ነው። ረታች ልብስ ደራርበው መልበስ ይወዳሉ። ታዲያ ከላይ ይከመሩና ከእግራቸው ጀምረሽ ስታያቸው ባለላባሳ ይመስሉሻል። እስፒላይን አላቸው። እንባቸው ከነዚህ አይተር ፍሬኖቻቸው የሚወጣ አይመስልም። በአንገታቸው ምቀኞቻቸውን አብዝተው ይገምቷቸዋል። ስለዚህ እሳቸው በር ላይ ሟርታችንን ከጣልን ድምፃቸውን ቀጠን ዘለግ አድርገው ሀብታቸው እንደማይገኝ ከተነተኑ በኋላ እሳቸው የሚሄዱበት አዋቂ ወይም ጠንቋይ ለእንዲህ ያለው ሥራ አጠፊታውን እንደሚያከብደው ዘርዝረው በመጨረሻ ሆድ ብሷቸው ያለቅሳሉ። ይሄ ሁሉ ለእኛ ለወሬዎቹ ቲያትራችን ነው። ቀልዳችን በሌላ መልኩ ጠቀሜታ እንደነበረው አሁን ይታወቀኛል። እኛ ለጨዋታ የሰራነው ሟርት ብዙ የመንደሩን ሰዎች አነካክቶ አሳምቶ አዋቂ ቤት ድረስ አስጎትቶ በመጨረሻ ባንዷ ላይ ይላከካል። ይህንን የሚያደርጉት አዋቂ የተባሉት ጠንቋዮች ናቸው። እማማ ረታች ቡና ለመጠጣት ከሄዱ ወሬያቸው ይሄው ይሆናል። ይህንን ያደረገችው ቀይ ናት። አንቺ ላይ ከፍተኛ ምቀኝነት አድሮባታል።
ለህይወትሽም የምትመለስ አይደለችም ተብያለሁ እያሉ ይንጨረጨራሉ፣ ይዝታሉ። አውቂያታለሁ። ይቺ ለህይወታችን ጠቀሜታ ያላት ጉዳይ ናት። ምናልባት ያልምዳችን አንድ እውነት ባይፈነጥቅልን ኖሮ እንደ ህፃናቶቹ ከወላጆቻቸው ጋር ጠንቋይ ቤት ማደር፣ ይህኔ ጥንቆላን ውርሳችን አድርገነው ውሏችን አዋቂ ቤት በሆነ ነበር። ትምህርት ሰጪ ኮሜዲ ድራማ የተገኘው ግሪክ ሳይሆን እኛ መንደር ነው ብል ማጋነን ይሆናል። በእኔ በኩል አይሆንም። የዚህ የጥንቆላ ስራ ጉዳይ ሁልጊዜም ቀልደኛና ውሸት ነው ማለት አይቻልም። አንዳንዴ በመንደርተኞቻችን ላይ ሲበረታ ሲገዝፍ በጋር ትመለከቸዋለሽ። አንዳንዴ ምን አስባለሁ መሰለሽ፣ ጠንቋይና እግዚአብሔር የሚለያዩበት ነጥብ በጣም ጥቂት ነው። እሱም እግዚአብሔር በጭንቅላቱ ጠንቋይ በሆዱ ስለሚያስቡ ብቻ ነው። አያቴ ቃልቻና ሕፃን በሰው ገንዘብ ያለቅሳል የሚሉትን ነው የደገምኩልሽ ያለሁት። ሕፃን የዳረ አስተሳሰብ ስለሌለው ነው። ቃልቻም እንደዚሁ። ለዚህ ይመስለኛል በእኛ መንደር የደከማ ኗኗር ውስጥ ገብቶ አንዷን አጥፊ ሌላዋን ጠፊ የሚያደርገው። ጭንቅላት ቢኖረው ኖሮ። ይኸውልሽ ፍቅሬ፣ እኛ መንደር ውስጥ 4 ሴቶች በዚሁ የጥንቁልና ሽክርክሪት ውስጥ ገብተው 3ቱ ሲያልቁ አንዷ ብቻ በመከራ ልትተርፍ ችላለች። እሷን ብትሆን ጭንቅላቷን ነካ አድርጓት ስትዞር መኪና ድጧት በመከራ ህይወቷ ከተረፈ በኋላ አገሯ ሰላሊ ሄዳ ድና ተመልሳለች። የመንደራችን ሴቶች ስለሱ ያላቸው ፍርሃት ከፍተኛ ነው። ሻምፒዮንሺፕ እንደማለት ነዋ። እሷ የሄደችበትን የአገሯን ውቃቢ በጣም አድርገው ይመኙታል። 3ቱን በጥሎ ማለፏ ረታች። እነዚያ የዚች ሴት ተጋጣሚዎችን አሟሟት ተከታትየዋለሁ። አሟሟታቸው ፍርሃት የሚለቅ ነበር። በይበልጥ የመጀመሪያዋ ሐኪሞች ጤነኛ መሆኗን እየነገሯት ነው ታማ የሞተችው። ጤንነት አሞ ይገላል እንዴ? ሁለተኛዋም ቢሆኑ በቁርጥማት በሽታ ሰበብ እያወሩ ነው ህይወታቸው ያለፈችው። ቁርጥማት ያውም እጅ ላይ በጥቂት ጊዜ ውስጥ አሳምሞ ሲገድል ከዚያ በፊት ሆነ በኋላ አላየሁም፣ አልሰማሁም። 3ኛዋ ግን ለ3 ዓመታት ያህል በአደገኛ ሁኔታ ታሟል። ዛሬ ነገ ሲባል 3 ዓመት። በመሰረቱ የሰው ልጅ ምቀኝነት የሚመነጨው በሁለት መንገድ ነው ይባላል። አንዱ በሀብት፣ ሌላው በፍቅር። የኛ መንደር ነዋሪዎች ግን የምቀኝነታቸው ምንጭ ምን እንደሆነ አይገባም። ሀብትም ሆነ ፍቅር የላቸውም። ግን ምቀኝነት ሲያድፈጠፍጣቸው ትመለከቻለሽ። ከሀብትና ከፍቅር ሌላ ሰው ሰው መሆኑ ብቻ ነው የሚቀረው። ይሄ ይሆን ምቀኝነታቸውን ሊያስነሳ የሚችለው ነው? ወይንስ አንዴ ሰው ልጅ ሲፈጠር እንደ ፍቅር ሁሉ ምቀኝነት ቅልቅል ነውና በዚህ የምቀኝነት ስሜት መጠቀም ስላለበት እንጃ ነው የሚቀለው። ዛሬ ሰፈራችን ታምሷል። በምን እንደሆነ ለማጣራት ጠጋ ስል ኮከቤ አገር እያዝ እያለች ታለቅሳለች። እንባዋ በአራት መንታ ይቀዳል። በወፍራም ሴት ከግብዳ ከንፈር እኩል በሆነው ሽፋሽፍት የተዋጠው አይኗ ደፍርሶ ያስፈራል። ስትሰክርም አይኗ ይጎለጎልና ዳር ወጥቶ ቁጭ ይላል። አፏ አያርፍም። ወላዲትን እያለች ሳያስምሏት ትምላለች። በምን እንደምታለቅስ ለማወቅ ብዙ ጥንድ ጆሮዎች አቆብቁበዋል። ለቅሶ አሳዛኝ ሳይሆን ወደ አስቂኝነት ያደላ ነበር። ሁሉም ሳቁን አፍኖ ምን ሆነሻል ይላታል። ተውኝ ተውኝ ትላለች። እኮ ምን ሆንሽ ሲሏት መሞቴ ነው ትላለች። ምን ሆንሽ ይሏታል ድጋሚ። ጠጅ አልስማማሽ አለኝ፣ አለርጂክ ሆነብኝ፣ ለራሴ ውሃ በጉሮሬ አይወርድ፣ እግዜር ምን ፈረደብኝ፣ ጠጅ የጠጣው እንደሆን 3 ቀን ሙሉ ታመማለሁ አለች። ሰፈርተኛው ሳቀ። እኔ ግን አዘንኩ። ፍቅሬ አዘንኩ። ከጠጅ ጋር የተቆራኘ ስርወ ኑሮ አለብን። አብዛኛዎቹ የኛ መንደር ነዋሪዎች ጠጅ አፍቃሪያን ናቸው። ፍቅራቸው ደግሞ እስከ መቃብር ድረስ። አንዱን እኔ ውቡ ዘለቀ ይባል ነበር። ከአዝማሪዎች ሁሉ ንጹህ እሱ ነበር። ቁመናው ለሱፍ ሆነ ለባህል ልብስ የተስማማ። ትላልቅ የቱሪስቶች ሆቴል ውስጥ ይጫወታል፣ ይዘፍናል። የመንደሩ መከታ ነበር። እንደ ዘመድ የቆጠራትን ሴት ባሏ ሲነጫነጭ ካጋጠመው እንደ ልጅ ይገርፈዋል። ሰፈር ውስጥም እንደዚያው። እና ወፍራም ፊት፣ ጠብደል ከንፈርና ድፍርስ አይኖች ነበሩት። ለራሱ የሚሰጠውም ግምት ከፍተኛ ነው። አንዲት ሞልቃቃ ሚስት ነበረችው። ውብዬ እያለች ትጠራዋለች። ልትሄድብኝ ነው ትለዋለች ማሲንቆን ይዞ ሲወጣ። የስፖንጅ ፍራሽ ቅዳጅ የመሰለ ከንፈሩን ሸሸት አድርጎ ያያታል። እምቢ አትሄድብኝ ትለዋለች። ጠጅ አፍቃሪ ነበር። ብዙ ገንዘብ የሚያገኝ ቢሆንም ወዳጁን ጠጅን አልከዳትም። መጨረሻ ላይ ታማሚ ሆነ። አካሉ ረገፈ። ሐኪም መጠጥ እንዳትጠጣ ቢለውም እየተንቀጠቀጠ ካልጋ ተነስቶ ጠጅ ቤት ይሄዳል። ሚስቱና ወዳጆቹ ከጠጅ ቤት እየተነጫነጩ ይዘውት ይመጣሉ። ከንፈሩን መሰብሰብ አቅቶት ሙሉ አካሉን እያዝረበረበ እነሱ ላይ ያሳርፍና መልሱኝ፣ ወደ ጠጅ ቤት መልሱኝ እያለ ተሸካሚዎቹን ያማርራል።
ውቡ እየባሰበት በመሄዱ ያልጋ ቁራኛ ሆነ። ያም ሆኖ ወዳጁ ጠጅን አልዘነጋትም። አረዛው ልሙት ጠጅ ቤት የሚወስደኝ ወዳጅ እንዴት ልጣ እያለ አላፊ አግዳሚውን በጣረ ሞት ፊቱ ይማጸናል። ስለ ገብርኤል ጠጅ ቤቱ ሰዱኝ ይላል። በመጨረሻ ራሱን ሳተ፣ አካባቢውን ዘነጋ። ቢሆንም ጠጅን ፈጽሞ አልረሳትም ነበር። ጠጅ ጠጅ ይላል ጠጅ ቤት እንዳለ ሁሉ። እዚህ ቅዳ ይላል። ከወዳጁ ጋር ሳይገናኙ ሕይወቱ አለፈች። ፍቅር እስከ መቃብር 1። ፍቅር እስከ መቃብር 2። ደበበ ደምሴ ይባሉ ነበር። ጥርሰ ወርቅ፣ ሲስቁ ቂቂ እያሉ በብዙ ቂ ነው ነጠላ ያዘወትራሉ። የሰፈሩ ሴቶች ደበበ ደምሴ ውሃ ቅዳ ለሙሙ ይሏቸዋል። ወንድነታቸው ላይ ጥርጣሬ አለ ማለት ነው። ሚስታቸው አረጋሽ ሰይፉ የምትባል ጠንካራ ሴት ነበረች። ሲጣሉ የወንድ እህት እያለች በመፎከር እላያቸው ላይ ጉብ ብላ በክርኗ ትደቀድቃቸዋለች። የወንዶች እህት እያለች። ከድብድቡ በኋላ ደበበ በተቀደደ ነጠላቸው ደማቸውን እየጠራረጉ ሚስታቸውን በስድብ ይገጥሟታል። አቅማቸው እሱኗ። ማታ በአማላጅ ይቅርታ ጠይቀው ይገባሉ። ደበበ ጠጅ ማለት አይችሉም ነበር። ጠይ ይላሉ። ጠይ ቤት ነኝ ይላሉ መልእክት ሲያስቀምጡ። አንድ ጊዜ ሚስታቸው ደብድቧቸው ነው ይባላል። በጠና ታማው ካልገዋሉ። ማታ ዘፋፍነው ጠይ መጠጣት ቀረ። ታዲያ ሰው ሊጠይቃቸው ቤታቸው ሲገባ እጅግ የታመሙ መስለው ጠያቂው ላይ ሐዘን ከዘሩ በኋላ ከራስጌያቸው ጠርሙስ በማውጣት ጠጅ እንዲገዛላቸው ይማጸኑታል። ጠይ ከቀመስኩ ድፍን ሳምንቴ እንደ ውል እያለ አስቸገረኝ፣ ልሞት ይሆን? ሞት አይፈሩም። የሚፈሩት ከጠይ ጋር ተቆራርጦ በሕይወት መቆየት ነው። ራሳቸውን መቆጣጠር ተስኗቸው አልጋ ላይ የተጸዳዱ ራስጌያቸው ከአልጋ ብረት ጋር የሰሯትን የጠይ ላስቲክ አይዘነጓትም። ገርገጭ አድርገው መልሰው ይከድኗታል። በመጨረሻ እኩለ ሌሊት እየተንቀጠቀጡ በር ይከፍቱና መሄድ አቅቷቸው ደጅ አድረው ጠዋት ይገኙ ጀመር። ለምን ወጡ ሲባሉ በብርድ ጥርሳቸው እየተንገጫገጨ ጠይ ቤት ሊሄድ ይላሉ። ተነስቶ ለመሽናት ሰንፈው ለፍቅረኛቸው ጠይ የመጨረሻዋን ያህል እንጥፍጣፌ ይጠቀሙ ነበር። ሞቱ። ፍቅር እስከ መቃብር 3። ካሴ ይባላሉ። ዝም ስለሚሉ ምሁር ይመስላሉ። ዝምታቸው ክብራቸውንም አስጠብቆላቸዋል። አዝማሪዎች እርስ በርስ ሲሸራደዱ ሌላው ቀርቶ አይስቁም። ሲዘፍኑም እንደዛው ዝምታ እንደነገሰባቸው ነው። እድሜያቸውን በወንደላጤነት ነው ያሳለፉት። ከተለያዩ ሴቶች ጋር ይዘፍናሉ። ተካፍለው ፋንታቸውን ይዘው ወደ ቤት ይገባሉ። ስካራቸው እንኳን ጸጥታ የነገሰበት ነው። ገድገድ ሲያደርጋቸው ቆም ይሉና ተረጋግተው መልሰው ጉዟቸውን ይቀጥላሉ። ቆም ሄደት የመጨረሻው ሳካር ገብቶ ለጥ። ረጅም ናቸው። ደባደቦ ፊት አላቸው። ጥርሳቸው አንዷ በልዛ ሌላዋ ተሸፍናለች። ትላልቅ አይኖቻቸው ትንሽ ሸንገር ይላል። በምን እንደሆነ እንጃ ከዝምታ ወደ መፍዘዝ ተሸጋገሩ። በሽታውን እንደሚያዳምጥ በግ አይኖቻቸውን አቦዝዘው መሬት ያያሉ። መስፈኑን ተዉት። አንዳንዴ ተኝተው ተኝተው ያነጋሉ። የሚገርመው ጎረቤት የሚበላ ሲወስድላቸው ንክቻ አያደርጉትም። የሚቸግራቸው ጠጅ ብቻ ነው። እየተንቀጠቀጡ ጠጅ ቤት በራፍ ላይ ይቆሙና በዚያው በዝምታ ቋንቋቸው ይለምናሉ። የገባው ይዟቸው ይገባል። ጠጅ፣ ደማቸው ውስጥ ጠጅ ብቻ። ያለቀች ራፊ ነጠላቸውን እንደተከናነቡ በዱላ ተደግፈው የመቆም አቅማቸውን አሟጠው ቁጭ እያሉ የጠጅ አማልክታቸው እዚያው የተቀመጡበት አምጥታ እያንበሸበሸቻቸው ሕይወታቸው አለፈች። እና ኮኮቤ ጠጅ አልስማማት ቢል በቁም የመሙት ያህል ቆጥራው ለራሷ ሙሾ አወረደች። በእርግጥም የሚፈልጉትን ከማጣት የከፋ ምን አለ? መኖራችን ለምንፈልገው አይደለምን? የሰው ልጅ አፈጣጠር ይኸው ነው። አንድ ኦሾ የተባለ ህንዳዊ የጻፈው ሁልጊዜም ውስጤ ይኖራል። አንድ ሰው ይላል ሙዚቃ ድምጦ ለውዝዋዜው ከመቀመጫው ይነሳል እና ያማሙቃል፣ ይወዛወዛል፣ ውዝዋዜው ውስጥ ይሰጥማል። ይሄ ነዋ ሰው ወዶ በገባበት ውስጥ ሰጥሞ ማምቶ የማለቂያ ሂደቱ። እና ኮኮቤ ወዳ ጠጅን ጠጣችው፣ ወደደችው። በስተመጨረሻ ኮኮቤ ጠፍታ ጠጁ ብቻ ቀረ። ያለ ጠጅ ኮኮቤ ያለች እንዴት ተደርጎ ተፈላሰፍክ ይሆን? ያቡንደጅ እንግዳ ትባላለች። ሲበዛ ወፍራም ናት። እግሮቿ 2 ኤሊ ባይመስሉ ኖሮ ያንን ግዙፍ አካል ለመሸከም ባልቻሉ ነበር። ያቡንደጅ ተራራ ከመምሰሏ የተነሳ እሷን ኮኮ ያለችው ድፍን አዲስ አበባን እያየ የሚዝናና ይመስላል። ሴተኛ ዳሪ በመሆኗ እሷ ቤት የሚገቡት ወንዶች በእርግጥም ፍትወት ፈልገው ሳይሆን ጉዷን እንዳይላት የሚሉ ነው የሚመስሉኝ። የብሽሽቷና የብብስ ስጋዋ ድርብርብ ስለሆነ
እግሮቿና እጆቿ አይገጥሙም። እንደ ዋናተኛ እየቀዘፈች ደርከክ እያለች ነው የምትሄደው። ሁልጊዜም ማሰሪያው የተፈታ ሸራ ጫማ ታደርጋለች። ጫማ የሚያልቅባት በአዲስነቱ ከምላሱ መጋጠሚያ ወደ አፍንጫው ተተርትሮ ነው። ሲበዛ ንጹህ፣ ስትሳደብ እንኳን ሸታታ እያለችና እየተጸየፈች ነው። ንጽህናን የወረሰችው ትላልቅ ሰዎች ቤት ትሰራ ስለነበር ነው ይሏታል። እንደውም አንዳንዶቹ ብዙ ልጆችን ከታላላቅ ሰዎች ወልዳ ለአባቶቻቸው አከፋፍላ ብቻዋን ቀረች ይሏታል። ይህ እንኳን የተጋነነ ይመስላል። ሁሉም የሚስማሙት ግን አንድ ወንድ ልጅ እንደነበራትና ካደገ በኋላ አባቱ እንደወሰዱት ነው። እኛ ውሪዎች ሆነን ከቤቷ ስራ እንጠፋም ነበር። ከወንድ ጋር ስትተኛ አፏ አያርፍም። እያቃሰተች አፈር ብላና ቀስ አትልም ትላለች። በቤቷ ቀዳዳ የተሰየምነው ስንገፋፋ ይንጓጓል። ያቡን ደጅ ጩኸቷ አንገት አድርጋ ማን ነው ትላለች። እኛ ውሪዎቹም ድምፃችንን አግጥነን የሴት በማስመሰል እኔ እንላታለን። ይሄኔ ማዕቱን ታወርዳለች። እንኳን አንቺን የማልቻልኩት እችላለሁ ካልሽ ነይ ግቢና ተሰኪትልና ወደ ተቋረጠው ውተዋ ትመለሳለች። መቼም በስድብ የሚተካከላት የለም። በበራፏ ላይ ያለው የተቀበረ የድንጋይ ሙቀጫ ላይ ቁጭ ትልና አንዷን በስድብ ከጠመደች መሽቶ ይነጋል። አይደክማትም። ሴቶቹ በስድቧ ሲበሽቁ ከተቀመጠችበት ራቅ ይሉና በመጥረጊያ ቸፕቸፕ ያደርጓታል። ቶሎ መነሳት ስለማትችል ቁጭ ብላ መጥረጊያውን ለመያዝ ትሞክራለች። ስትይዝ ጥለውላት ይሄዳሉ። ለሉሃ ማብረጃ መጥረጊያውን በጥርሷ ትበታትነዋለች። ያቡን ደጅ በቤቷ የገባውን ወንድ ኪስ መበርበሯ የማይቀር ነው። ወንዱ መሰረቁን አውቆ ጸብ ከፈጠረ ቶሎ ትጮኻለች። የኛ መንደር ሰው ግልብጥ ብሎ ያሰፈስፋል። ያቡን ደጅም ብትሞት መስረቋን አታምንም። ለኛ ለወሪዎች ትልቁ ትርኢታችን ከዚህ የሚቀጥለው ነው። ብሩን ሰርቄ ታገባሁት፣ ውሸቱን እንደዚህ እርቃኑን የተኛሁት ትልና ቀሚሷን ገልባ ራቁቷን ትቀራለች። ደፍሮ አካሏን የሚመለከት አዋቂ የለም። ይዘገንናቸዋል። እኛ ወሪዎቹ ግን እያጎነበስን ለመመልከት እንሞክራለን። የተራራ ግማሽ የሚያክል አካሏ፣ የተደራረበ ስጋ፣ እጥፋቱ ብዙ። በይበልጥ ሆዷ ያለው ጉልበቷን ደገፍ ብሎ ነው። ታዲያ ከዚህ የስጋን ዝልዝሎች ስር ያለ ነገር ለማየት መሞከር ቂም ማትረፍ አይሆንም። ያቡን ደጅ ለሚግባቧት እንደምትነግረው ብሩን የምትደብቀው በአካሏ አንዱ ጥፋት ውስጥ ነው። ፖሊስ ቢመጣም ደንታ የላትም። እየደጋገመች ፈትሹ እያለች ቀሚሷን መግለብ ነው። ወደ መጨረሻ አካባቢ ያቡን ደጅ አልቻለችምና ቤቷን ለሴቶች አከራይታ ውሏ ጠጅ ቤት በር ላይ ሆነ። መመላለሱ ጭንቅ ስለሚሆንባት እዚያው እሳት አያይዛ ምግብ ማብሰልና በልታ እዛው ጠጇ መጠጣት ያዘች። ስትሰክርም አላፊ አግዳሚውን አንሱኝ እያለች ትማጸናለች። ጠጭነቷ ስለጨመረና ከቤቷ ስለራቀች ንጽህናዋን በቅጡ መጠበቅ ተሳናት። ያቡን ደጅ በውፍረቷና በጠረኗ ምክንያት ተሸክሞ የሚያነሳት ማጣት ጀመረች። ስለዚህ አብስላ መብላት ብቻ ሳይሆን አዳሯም እዚያው ጠጅ ቤት በራፍ ላይ ሆነ። ቤቷን የተከራየችው የቀን ሂሳቧን እዚያው ጠጅ ቤት በር ላይ እየወሰደች ትሰጣታለች። በጎደለ ትለምናለች። በመጨረሻ ታመመች። በዚህ ሰዓት ላይ እንኳን ቤቴ ውሰዱኝ እያለች ብትወተውትም እሷን ለመውሰድ የደፈረ ታጣ። የሰፈራችን ሰው የሆነ በዚያ ጠጅ ቤት በር ላይ ሲያልፍ እናንተ እያላችሁ ደጅ ልሞት እያለች ትወቅሳለች። ትዝ ይለኛል፣ ወቅቱ ክረምት ነበር። ያቡን ደጅ በጠና ታመመች። መላ አካላቷ ዘጎነ። ሰፈርተኛው እሷን ተሸክሞ ከማምጣት ይልቅ እዚህ ያለችበት ቦታ ላይ ትንሽ ከለላ መስራት መረጠ። ከለሉላት። ለአንድ ወር ያህል ታማ እዚያው አረፈች። ለስንቱ ይታዘናል። እኛ መንደር ውስጥ እየተኖረ ስለ መንደርተኛው በሐዘን መሰበር አጉል ጠቢ መሆን አይደለም። ስለ ኑሯቸውና አሟሟታቸው መቆጨትም ሆነ መታዘብ ፈጣሪን ለመተካከል መሞከር አይሆንም። የመንደራችን ህይወት ጎርፍ ነው። አፈር ቅቅል ድፍርስ ጎርፍ። በዚያ በሚጋሽብ የህይወት ወንዝ ውስጥ ተሆኖ ማን ነው ማንን ቆም ብሎ ማስተዋል የሚቻለው? የትኛውስ ነው አብሮት ለሚፈቅደው ባልንጀራው አዘኔታ ሊሰማው እንዲገባ ተደርጎ የተፈጠረ? ማንም። ይሄ ድፍርስ የህይወት ጎርፍ ወደ ዳር የሚተፋው እንኳን ከአብሮነት ውጭ ይሆናልና ውጣ ወረዱን ሊታዘብ አይገባውም። አንዳንድ የአዘኔታዬን ራሴን አተልቄ መመልከቴ ከንቱነቴ አድርጌ ወስደዋለሁ። በእርግጥም ማዘንና መቆጨት አይገባኝም ስል ራሴን መምከር ይቃጣኛል። አዎ እኔም ለዚህ የህይወት ተውኔት ለአንዱ አሳዛኝ ክፍል የታጨው ተዋናይ ይሆናል። እንዴት መጪ ህይወቴን እገፋለሁ? በእንዴት ያለ ሁኔታስ ነው ይህችን ዓለም የምሰናበተው? አላውቅም። በሌሎቹ የመንደሬ ነዋሪዎች ላይ የደረሰው አሳዛኝ ፍጻሜ በእኔም ላይ እንዳይደርስ ለመከላከል ምንም የመተማመኛ ፍንጭ የለኝም። ትንሽም በአሁኑ ሰዓት ላይ ያለኝ የምለው ወጣትነቴን ብቻ ሊሆን ይችላል። እሱም ቢሆን ቋሚ እኔነት የለበትም እና የራሴን
የማላውቀውን የትወና ተግባር ትቼ ስለምን ስለ ሌላኛው ተዋናይ ዕጣ ፈንታ እጨነቃለሁ? ደግሞስ ጭንቀቴና ዘኔቴ የሚያመጣው ልዩነት እምኑ ላይ ነው? ሲኖረኝ መስጠቴና ሳይኖረኝ መቀበሌ አንድ የተዋናይነት ተግባሪ እንጂ የማዘንና የመቆጨት እንዲሁም የመርዳት መለኪያ ሊሆን አይችልም። እኔ የሚሰማኝ ይህ ነው። የመንደራችን እጅ ከወንዶች ይልቅ በሴቶች ላይ ሳይከፋ አይቀርም። ሕይወታቸው ቶሎ ትግ ብሎ ቶሎ ይከስማል። በእርግጥ እንደነ መሳፍንት ከንቱ ሁሉ ሴቶቹም የሚበቅሉበት ከአንድ የችግር ማጥ ውስጥ ነው። ቢሆንም ችግር ጾታዊ አመሳሰውን ባለመተዋ ቅንጦቷ በእነሱ ላይ ይከፋል። አንድ ከነመኖሯ የማትታወቅ ሴት ልጅ በአንድ ቀን ጀንበር ድንገት ፈክታ ውበቷ ችግሯን አሸንፎ ሲንፎለፎል ይስተዋላል። መዝረክረኳ ይቀርና ሁሉም ነገር በጥንቃቄና በንጽህና ይያዛል። በቀን 10 ጊዜ ተረከዟ ከድንጋይ ጋር እየተፈተገ ይታጠባል። ቫዝሊን ይዘወተራል። ጥፍር ቀለም የግድ ነው። ያም ሆኖ ውበቷ እድሜዋ ነው። ንቦች ስለ ውበቷ ያንዣብባሉ። የሆነ ሰዓት ላይ ያ የተማመነችበት ውበቷ መሃል ሜዳ ላይ ለጅብ ጥሏት ገለል ይላል። እሷና ዲቃላ። ሴተኛ ዳሪ ለመሆን የምታንገራግር አትኖርም። ከምን የመነጨ ባህሪ እንደሆነ ግልጽ ነው። መንደራችን ውስጥ ሴተኛ ዳሪነት የተነወረ ስራ ተደርጎ አንድም ቀን አይወራም። እንደውም በስድብ መሃል ሸርሙጣ ላለችው መልሷ የቆንጆ ወጉ ነው ይሆናል። ይህንን ትንንሾቹ ገንቦዎቹ በትላልቅ ጆሮቻቸው ይቀዳሉ። ምናልባት መልኳ የከፋው ሸርሙጣ ለመሆን ባለመታደሏ ሳትከፋ አትቀርም። ትዝ ይለኛል ልጆች በነበርንበት ወቅት ሴቶቹ እንደ ሴተኛ ዳሪ፣ እኛ ወንዶቹ ደግሞ እንደ ዘሟች ደንበኞቻቸው ሆነን የምንጫወተው ጨዋታ ነበረን። ሲደረግ እንዳየነው እኛ ወንዶቹ ኮራ ብለን የቆሙ ኩዮቻችንን በትከሻ ገጨት አድርገን በጆንያ የተጋረደ የቃቃ ቤት ውስጥ እንገባለን። ይከተሉናል። ዋጋ እንደራደርና የከረሜላ መጠቅለያ ወረቀት ቆጥረን እንካፈላለን። ከዚያ በኋላ ትዝ አይለኝም። እንዲህ አይነት ጨዋታ የሚወዱ ብዙ ውሪ ሴቶች ነበሩ። አንዳንዴ እንደ ኮርማ ወንድ ተደባደቡ እንጂ ብለው ባልጠና ጡንቻችን ግብ ግብ ስንገጥም ኡኡ እያሉ ያጅቡናል። የዚያች መንደር እንቡጦች፣ የዚያ መንደር ዛሬዎች ምኞትና ግባችን ይሄ ነበር። እግዚአብሔር የለመኑትን የማይነሳ የሚባለው ይህንን ግባችንን እውን በማድረጉ ይመስለኛል። ሴቶቹ ካጎጠቆጤያቸው ጋር እኩል የሚደርሰው የኑሮ ቁልቁለት እያዳፋ ሲመኙ ወደ ኖሩት የሴተኛ ዳሪነት ሕይወት ይዘፍቃቸዋል። ወንዶቹም ከልጅነት ጀምሮ እንደ ራስ ምታት ኪኒን የሚወጡት ጸያፍ ድርጊት ይላመዱትና በኑሯቸው ውስጥ ሲከሰት የማይቆረቆር የማይጎረብጥ ይሆንባቸዋል። ለዚህ ነው ብዙ ወጣቶች ትዳር የሚይዙት ከሴተኛ ዳሪዎች ጋር ነው። የእኛ መንደር ልጆች የሚከታተል መንፈስ አለብን። ዛር ካላድፈጠፈጠ የማይለቀን ልጅነት በሚጥለው ግዴለሽነት የተነካካው ቆሻሻ አድገን አፈር እስክንገባ አይለቀንም። ከረሜላ ወረቀት መስለን የተጫወትንበት ስናድግ ኑሮ ሆኖ ይጫወትብናል። እኛ ብቻ አይደለም፣ ወላጆቻችን አባብለው ገበያ ባያወጡንም በጋብቻ ስም የሚቸበችቡን የልጆቻቸው ቸርቻሪ ያደርጋቸዋል። ነገሩ ትዝ የሚለኝ እንደ ህልም ነው። የ11ና የ12 ዓመት ልጅ ሳልሆን አልቀርም። በእኔ ዕድሜ ውስጥ ያለች ልጅ ለመዳር መንደሯ በስራ ተወጥራ ነበር። ልጅቷ አግለብልቦ ያጠነከራት ባትሆን ኖሮ መከራዋን የምትቋቋም ባልሆነች ነበር። ተዋበች አበጀ ትባላለች። በቀጭን ወገቧ ላይ እንደ ሙቀጫ የምትንከባለል ደዘደዝ እህቷን አዝላ በፊት ለፊት ደግሞ መንትየዋን ትደግማለች። መንደሩን ስታስስ የምትኖረው እንደ ሚዛን ወደፊትና ወደ ኋላ እየተወዛወዘች እንዲህ ነው። እናቷና አባቷ አዝማሪዎች በመሆናቸው የመንታ ልጆቻቸው ሞግዚት አድርገው እሷን ሾመዋታል። ጠዋት ጀርባና ደረቷ ላይ፣ ማታ ጀርባና ደረቷ ላይ ዲሞና ድብብቆች ስትጫወት እንኳን አዝላና አቅፋ ነበር። በዚህ ላይ የአባቷ አሽሙርና የእናቷ ዱላ። አባቷ አጀበ ዙጡ የሚል ቅጽል መጠሪያ የተበጀለት ፊተ ጨፍጋጋ ሰው ነበር። ፊቱ አይጠራም። ጠባብ አፉን የከበበ ችፍርግ ጢም አለው። እንደ አስፈሪነቱ ጸበኛ አይደለም። አንድ ስህተት ካስተዋለ አምባጓሮ ከመፍጠር በነገር መወጋጋት ይቀለዋል። በዚህም አሽሙረኛ ነው ይሉታል። አንድ ጊዜ ሚስቱ ሽማ መያዛቸውን ይደርስበታል። እንደ አዝማሪ ባሎች ማሲንቆ አልመታልሽም አላለም። ብቻ በየዘፈኑ መካከል ደጋግሞ የሚገጥማት ግጥም አዘጋጀ። ከጤፍ አቅም ሽርክት ካንቺ አቅሙ ሽማ ተሾፍ አይደለም ወይ ይህን ሰሞንማ። ሚስቱ በቋቁቻ የተሽጎረጎረ ቀይ ፊታቸውን እያመሳቀሉ አንተ እኮ ክብር አይወድልህም ይሉታል። አበጀ ዙጦ የጨፈገገ ፊቱ ፈካ የሚለው ያበሸቃቸው በሽቀው ሲያያቸው ብቻ ነው። ይህን የተሳካለት ማለት ነው። የቤተሰቧ አኗኗር በፋስት ፉድ ላይ የተመሰረተ ነበር። ቤት ውስጥ የሚበስል የለም። እንደ በሰለ ይገዛል። ሽልጦ፣ እንጀራ፣ ሻሜታ፣ የተበጠበጠ በሶ፣
እናትና አባት ማታ ወደ ስራ ሲሄዱ ተዋበ ይሉና እናት ከብብታቸው ስር ሰርስረው መሐረባቸውን ያወጡና የፋስት ፉድ መግዣ ይሰጧታል። ያም ሆኖ ልጆቹ ቀና ብለው የሰው ቤት አያዩ፣ በዚህ የተመሰገኑ ነበሩ። አንድ ቀን ባልተገኘላት ተባለ። ሰፈሩ በጉዳዩ ላይ ለሁለት ተከፈለ፣ ተከራከረ። እህል በላች ብለው ነው? አይ የሴትና የማሰሮ ትንሽ የለውም። እረ ግፍ ነው። ከትዳር ጋር ታድጋለች። ከዚህ በላይ ማጋጣን የምትሆነው በዚህ ኑሮ ላይ ዲቃላ አምጥታ እያሉ ተወያዩ። ተዋበች ነገሩ የገባት አትመስልም። እህቶቿን ሳታወርድ እላይዋ ላይ የበቀሉ መስለው እጇ እንደባደቡ ያደረገውን ከክ ትፎክታለች። ለሁኔታው ተመቻቸች። ብትቃወም ኖሮ እየተፈራገጠችም ቢሆን መታረዱ አይቀርም ነበራ። የሰርጉ ዕለት አዝማሪዎች የክት ልብሳቸውን አወጡ። እናቷ በቋቁቻ ያሳገለ የመሰለ ፊታቸውን ፈካ አድርገው የዛሬን ቅበሩኝ አሉ። ሰፈርተኛው አላሳፈራቸውም። የሚደብቀውን ደብቆ መታየት ያለበትን አዋጥቶ ፊት ለፊት አወጣው። ተዋበች ባበሻ ቀሚስ ተሞሸረች። ጸጉሯም ተተኩሷል። ለመጀመሪያ ጊዜ እህቶቿ ከላይዋ ላይ ወርደው ታዩ። ቢሆንም እንቅልፍ የወሰደው ልጅ እንዳዘለች ሁሉ ለምዶባት ወደ ግራ እንዳዘነበለች ነች። አበጀ ዙጦ እንደ አባትም እንደ ሸርዳጅም እያረገው አንዴ መሃል አንዴ ዳር ይላል። የሴት ወገን አዝማሪ ሙያውንና ዝምድናውን በትከሻው ያሳይ ገባ። መምጣት አይቀርም ሙሽራው መጣ። እድሜው ከ48 የሚያንስ አይመስልም። ካበጀ ዙጦ ይበልጣል። በዚህ ላይ አኮርዲዮን ይኖረው እንጂ ያው አዝማሪ ነው። የሁለት ወገን አዝማሪ ጉድ በዚህ ሰርግ ታየ። ተዋበች እኛም ባይኗ እየፈለገች የቃቃ ሙሽራ ይመስል ኑ ትለናለች። ደስ ብሏታል። ማታ ምን እንደሚከተል የተረዳች አይመስልም። ሙሽራው በእድሜም በአካልም የከሰረች ሚስቱን እያስጨፈረ አዙሮ አዙሮ ከኛ መንደር ጓዳ ኮባ ሰፈር ያለው ቤቱ ይዟት ገባ። ትዳሩ ግን አልጸናም። አዛውንቱ ሙሽራ የለመደ ኖሮ እሷን ፈቶ ሌላ ልጃገረድ በሰርግ አገባ ተባለ። ምን ያህል በዚህ ድርጊቱ እንደቀጠለ እንጃ። የተዋበች እናት ግን በተለመደ እጃቸው ለሌላ ሰው ዳሯት። በመዳራቸውም ሳይፎክሩ አይቀርም የኔ ልጅማ ቆማ የምትቀር መስሎት ኖሯል እያሉ። ሁለተኛ ባሏ መሃናት ብሎ ፈታት። ኑሮዋ እዚያው እናቷ ቤት ሆነ። ከዚህ በኋላ ምን ያህል ፈታ ምን ያህል ጊዜ እንዳገባች እንጃ፣ ግን ብዙ ጊዜ። በመጨረሻ አካባቢ በተስፋ መቁረጥ ሴተኛ ዳሪ መሆኗ ነበር። ሳትጠቀምበት የጭንቀት በሽታ ያዛት። አበደች። የመንደሩን ወንዶች በሙሉ እየጠራች ውሽሞቿ እንደሆኑ ትናገር ጀመር። ጉድ ተባለ። ሌሊት ፍራሿን ተሸክማ ጉዞ ትቀጥላለች። በኋላ አቅም እያጣች ስትመጣ በነጣቂ ሰው ድንገት እንደተያዘ ሰው ኡኡ እያለች መንደር ማመስ ጀመረች። በመጨረሻ ተገላገለች። ታሪክ ባልከተበው ባንዱ ቀን ከዚህ ዓለም በሞት ተለየች። አበቃ። ሰፈራችን ያፈራቻት ያለ ወቅቱ አብስላት አጣጣመቻት። በእንዲህ አይነት ታሪክ ምን ያህል እንጓዝ ይሆን? እመት ወደሬ ድፋባቸው ይባላሉ። እሳት የመሰሉ ቀይ ንቅሳታም የአንገታቸው ቆዳ ተፈርፍሮ ሲታይ የመነጽር መጥረጊያ የላሸቀ የውሻ ቆዳ ይመስላል። ድሮ የጌታ ሚስት ነበሩ። ስልክክ ብሎ የወረደ ፊት አላቸው። አሁንም የእመቤትነት እርጋታቸውና ጥንቃቄያቸው የጉድ ነው። ብዙ ባሪያዎች ነበሯቸው። ከነዚህ ባሪያዎች መካከል አንዷ ቅርብ ጊዜ ድረስ ትጠይቃቸው ነበር። ሁለቱም ዘመን በዋጁ እኩል እንዳላደረጋቸው ሁኔታቸው ያስታውቅ ነበር። አሁንም ባሪያና እመቤትነት እነሱ ዘንድ ይሸታል። መሃኒቱ እመት ወደሬ ልጅና ችጋር አልወድም ይበሉ እንጂ ሆዳቸው ሕፃናትን ስለመጥላቱ እጠራጠራለሁ። ምክንያቱም ልጆች በነበርንበት ጊዜ ቦዬ ስንል በመደዳ በየቤቱ ጨፍረን እሳቸውን ስንዘላቸው ክፉኛ አልቅሰዋል። ሴት ግን ከልባቸውን የሚጠሉት ጠላቸውም ጥጦ ይደፋል እንጂ ሴት ይዞ ለመጣ ወንድ አይሸጡም። መንደርተኛው እሳቸው ያለ ድመት የሚወዱት የላቸውም ይሏቸዋል። በእርግጥም ድመት በጣም አድርገው ይወዳሉ። ሲስሙ እንኳን አፋቸው ላይ ነው። ሲያቆላምጡ ልክ እንደ ልጅ እያቀፉ ነው። ድመቶቻቸውም ሲበዛ ንጹሖችና ጨዋዎች ናቸው። ከእሳቸው ጋር ድብዳብ ላይ በማዕረግ የሚቀመጡ ኃይለ ሚካኤል ፉፉ በሰከሩ ጊዜ ይቺ የድመት እናት ይሏቸዋል። ይህን ጊዜ እመት ወደሬ የድፌ ያለህ ይቺ የኔ ናት ይሉና ድመታቸውን አቅፈው ድብዳባቸውን ይዘው ወደ ቤታቸው ይገባሉ። እስካሁን አንድ ከወዴ የማይጠፋና ድህነቴን የማማረርበት አጋጣሚ ያለኝ እመት ወደሬ ከመሞታቸው ትንሽ ቀደም ብሎ በኑሮ መሸነፍ ያዙ። በፊት ጥንቁቅና የማንንም እርዳታ የማይሹ ነበሩ። ጥንት በባለጸግነታቸው ጊዜ የነበራቸውን ቅርስ ሸጠው ጨረሱ። በወጣትነታቸው ጊዜያት ይይዙት የነበረው ቦርሳ፣ ያደርጉት የነበረው መጫሚያና አንዳንድ አልባሳት ዞሮ ዞሮ የአሁን ዘመን ፋሽን ሆኖ መምጣቱን የመንደራችን ሴት ወጣቶች በመደነቅ ሲያወሩ አስታውሳለሁ።
ብዙ ዓመታት የተቀመጠ ደረቅ ብስኩት ኮቾሮ ሳይቀር ሸጡ። በመጨረሻ መረታት ያዙ። አዳብለውት የነበረው ወንደላጤ መንግሥት መጦሪያ ቦታ ካለው ይወስዳቸው ዘንድ ማመልከቻ ጻፈ። ለዚህ የኛ ሰፈር ሰዎች ጥሩዎች ናቸው ለማለት ደፍራለሁ። በአድማ ሰውየው ሐሳቡን እንዲቀይር አስገደዱት። ለምን ቀባሪ ያጣሉ? እዚህ የኖሩበት እኛ እንቀብራቸዋለን አሉ። በእርግጥም መንደርተኛው ከመቅበር ሌላ ማድረግ የቻለው አልነበረም። አንድ ቀን ከቤት ወደ ውጭ ስወጣ እመት ወደሬ አልጋቸው ላይ ቁጭ ብለው በመስኮት ውጩን እያዩ ልክ እንደ ሕፃን ልጅ ያለቅሳሉ። ጠጋ ብዬ ምን እንደሆኑ ጠየኳቸው። ራበኝ አሉኝ። ይህንን ገጠመኝ ሳስበው እንባዬ ይመጣል። አሁን እንኳን እያለቀስኩ ነው የምጽፈው። ለዚያን ቀን እኪሴ የነበረችውን አንዲት ብር አውጥቼ ትንሽ ልጅ አስልኬ የሚበሉት አስገዛውላቸው። ይህ የመጨረሻ አልሆነም። በተደጋጋሚ ገንዘብ በሌለኝ ሰዓት ላይ ያ አንጀት የሚበላ ለቅሷቸው አጋጥሞኛል። እመት ወደሬ ብዙም ሳይቆዩ በዚያው አካባቢ አረፉ። አሁንም ቢሆን መተላለፊያ ላይ ያለው መስኮታቸው የሐዘኔ መነሻ፣ የጸጸቴ መንገሻ ነው። ፍቅሬ፣ ሁሉም ነገር የከንቱ ከንቱ ሆኖ የሚታየኝ ይህን ጊዜ ነው። የሰው ልጅ ትልቁ የሰው ልጅ መሄጃ መንገዱና ማረፊያ ቦታውን አያውቀውም። ጉዝጓዙ ይበዛል እንጂ ነፍሱ ያደረችበትን የሥጋ ቤቱን እንኳን የትም ጉድፍ ላይ ጣጥሎትን የሚነጉደው። ሌላው ይቅርና ራሱ እንኳን የራሱ አይደለም። ይህን ሳምሰለስል የሰው ልጅ ታላቅነት እምኑ ላይ ነው ብዬ ሰው ለሚለው ቃል የተጣጣለ ትርጓሜ ሰጠዋለሁ። ፍቅሬ፣ አንቺ ከዚህ አኗኗር የተገደብሽ ነሽ። ምናልባት ኑሮ ምቾቷን አልነፈገችሽምና ለሰው አፈጣጠር ያለሽ ከበሬታ ታላቅ እንደሚሆን አውቃለሁ። ይህ እንደ ቅዠት ያለ ስሜት የመረረ እውነታን ላለማስተዋል ጥሩ ጠቀሜታ አለው። የራስሽን ብቻ ሳይሆን የሌላውንም ሕይወት የምትኖሪው እንደኛ ባለ የጎስቋላ መንደር ውስጥ ነው። ጥጋብሽ ጎረቤት ያለውን ረሃብ አስታውሶ ስለ ጥጋብሽ ፈጣሪሽን ከማመስገንና ከመደሰት ይልቅ ስለ ጎረቤትሽ ፈጣሪሽን እንድትወቅሹ ያስገድድሻል። ከግራ ቀኝ የምትሰሚው ተመስገን፣ ይችን ቀመስክ ብለህ ጾሜን አታሳድረኝ የሚል የስጋት መማፀኛ ነው። አንዳንዴ ይህ መማጠኛ ከሌሊቱ 6 እና 7 ሰዓት ድረስ ሊሰማ ይችላል። ይታይሽ በኩለ ሌሊት ይችን ቀመስክ ብለህ ጾሜን አታሳድረኝ የሚል የመማጠኛ ጸሎት። ይህንን በተደጋጋሚ ስትመለከች ደግሞ ሰው ማለት ሆዱ ነው ወደሚለው መደምደሚያ ታመሪያለሽ። ሰዎች ይለፋሉ፣ ይማስናሉ። ከሆድ ሌላ ጠብ የሚል ግን አይታይም። ስለ ነገ ሆድ ደግሞ ይታሰባል። የሚገርምሽ ለልጆቻቸው የሚያወጡት የቤት ስም እንኳን ከሆድ ጋር የተያያዘ ነው። ሆዶ፣ ጋሙዳ፣ ገልብጥ እያሉ እንዲህ ይባልና በመጨረሻ ያ ሲሸሹት የከረሙት ረሃብ የጉልበትን መስነፍ ምክንያት አድርጎ ከነጓዙ መጥቶ ይሰፍናል። ፍቅሬ፣ እግዚአብሔር የሰውን ልጅ ተጣልቶ ከኤደን ተራራ ሲያስወጣ ጥረህ ግረህ ብላ ማለቱን እጠራጠራለሁ። ዝም ብሎ ሆዱን የሰጠው ይሄ የሥጋ መቃብሩን ያሸከመው። ከዚያማ ምን ጥረህ ግረህ ማለት ያስፈልጋል? ዛሬ መንደራችን ላይ አንድ አሳዛኝ ነገር ተከሰተ። ይኸውልሽ፣ አንድ የቀበሌ መኖሪያ ቤቷን በክርክር የተነጠቀች ሴት በየሰው ቤት ስትንከራተት ቆይታ ዛሬ ወደ 9 ሰዓት ላይ ሕይወቷ አለፈ። ያሳዝናል። ለካ ለህመምተኛ ትልቁ መሰረታዊ አስፈላጊ ነገር መድኃኒትና ምግብ አልነበረም፣ መጠለያ እንጂ። የሟችን ባለቤት ላስታውስሽ። እመት ወደሬ በኑሮ መዳከም ሲጀምሩ ደባል ያስገቡት ወንደላጤ መንግስት ወደ መጠለያ እንዲወስዳቸው ማመልከቻ ጻፈ ብዬሽ ነበር። እሱ ነው ከዚህ ወዲህ አግብቶ። ስሙ ፈቀደ ስላሴ ይባላል። እኛ ግን እንቁራሪት ላለው ብሎ እንቃቅሊት በማለቱ የምንጠራው እንቃቅሊት እያልን ነው። እንቃቅሊት ሲበዛው ቃለው ባይና ሁከተኛ ነው። ያው እንግዲህና ብሎ ነገር ማስረዘም ይወዳል። ጎራዳ ፍንጫ ያለው ድፍንፍን ደባደቦ መልኩን ፊት ለፊት ጋርጦ ክርክር ከገጠመ መሽቶ ይነጋታል እንጂ ተሸነፍኩ አያውቅም። ፍቅሬ፣ ይኸውልሽ እመት ወደሬ ከሞቱ በኋላ ቀበሌው በሳቸው ፋንታ ሌላ ደባል ለማስገባት ወስኖ አንድ ሰው አስገባ። በዚህ ጊዜ እንቃቅሊት አልተስማማም። ክላሰር ብጤ ይዞ መታየት ጀመረ። ብዙ አማራጭ ቀረበለት፣ እምቢኝ አለ። እንዲያውም ቀበሌው በጉቦ በላይ ላይ ሰው አስገባ ብሎ ከሰሰ። በሰፈር ሽማግሌ ተለመነ፣ እምቢኝ አለ። በመጨረሻ ቤቱ ለሁለት ተከፍሎ እንቃቅሊት የፊት ለፊቱን መርጦ ቢገባም ነገሩን አልተወም። እንዲያውም ነገሩን ፍርድ ቤት አደረሰው። ከ2 ዓመት በኋላ መሆኑ ነው በእንቃቅሊት ላይ የተፈረደበት። ለካ ህጋዊ የሆነ ቅጽ ፎርም በቤቱ ነዋሪነት አልሞላም። እሱ የተዳበለው ከተከራይዋ ወደሬ ድፋባቸው። ቀበሌ ከፖሊስ ጋር መጥቶ ቤቱን አሸገው። እንቃቅሊት ከነሚስቱ ልቅ። ይህም ሆኖ እንቃቅሊትና ክላሰር አልተለያዩም። ሰዎች ያገኝና ስለ ሁኔታው ሲጠይቁት
እኔ መች ተሸንፌ ጉቦ እንጂ አሁንም የበላይ ያለ ይግባኝ እላለሁ ይላል። በመጨረሻ ለነገር ቢያመቸኝ ብሎ ይሆናል ዕቃውንም ሳይረከብ ቀርቶ እየተቆጠረ ወደ ቀበሌ ተጋዘ። ነገር ሲደራረብበት ከስራውም በዚሁ አመሉ አባረሩታሉ። የሚሰራው አንድ ድርጅት ውስጥ ነበር። ብሔራዊ ውትድርና ያለ ዕድሜ ማሟያ አድርገውት ታፍሶ ከዘመተ በኋላ ሲመለስ ተከራክሮ ስራው ይገባል። በመጨረሻ ደግሞ እንደገና የ3 ዓመት ቱታ ሳሙናና ወረቀት ይሰጠኝ ብሎ ከሰሳቸው። ውጭ ሆነ ተከራከር ብለው አባረሩት። ያሳዝናል። በዚህ ቀውጢ ጊዜ ነው ሚስቱ የሞተችው። የእንቃቅሊት ሚስት ሞት በመንደራችን እንደተሰማ ሰፈራችን ከሁለት ተጓድና ጸብ ጀመረች። እንቃቅሊት በሚሟገቱበት ወቅት ለሁለቱ ተከራካሪ ወገኖች ቲፎዞ የነበሩት ናቸው አሁን የሚወነጃጀሉት። እንዲህ አላልሽም፣ እንዲህ ብለሽ እንዲህ አላልሽኝም ይባባላሉ። ጫጫታው አሁንም እንደቀጠለ ነው። ከዚህ ሁሉ ሴት የኮማሪቷ ረዳሽ ድምፅ ዘለግ ብሎ ይሰማል። ፈርዶባቸው ቀስ ብሎ ነገር አይሆንላቸውም። ተውኒ ምን ነው ረቴ ይላሉ። ደጋግመው ይችኑ ነው። ከአንዷ ጋር ወደ ግልን ካሰላንት ያልሸጋገሩ ነው ማለት ነው። የቅምቅም አድባር ሞቅ አለች። ጭድዋ ጸብ ነዋ። መንደራችን የድሮ የጸብ ግርማ ሞገሷን አታለች። ጥለዋ ተገፏል። በፊት በእያንዳንዱ ምሽት በስድብ መቧነንና ድብድብ አይጠፋም ነበር። ይህንን የማነሳው በቁጭት ነው። የገብሬ ባቄላ አድባር ሞቅ አለች ይባል ነበር። አድባሯ ጸብታ ፍቅር ነበራ። ጭድዋ የሰው ደም መካሰስ ነው። ተፋሶ ወደ ቤት ለግልግል የወጣውም ባለመግባባት ተደባድቦ ነው የሚመለሰው። እና አባይነሽ ዲናሞ ከውጭ ቀምቅመው ሲመጡ የጸቡ መነሻ ምን እንደሆነ ሲያረጋግጡ ነው ምስግ የሚሉት። እኔ ቀጭኗ ፈሩ ማጀታሩ ትላለች። ፈሊጥ ብለው እንጂ ፈርታ እኮ አታውቅም። እንቆቆ ሁሉ ዞር ቤ ከመንገዱ እያለች ነገር የምትፈልጋትን ሴት ገፍትራ ተወረውራለች። መተንኮስ በቃ ሰፈሩ ይጫጫሳል። ወሬዎች ሆያሉ ይፈነድቃሉ። መደማመጥ አለመኖሩ ራሱ ውበት ነው። አየሩ በስድብ ብስብስ ጥንብት ይላል። ግሩም የሚያሰኝ ይሆናል እንጂ አያስከፋም። ታፍሮና ተከብሮ የኖረው ውድ ገላ በድብድብ እርክስክስ ብሎ እዛም ቁጭ ብሎ እንደ መናፈሻ አበባ ይፈካል። መንደራችን የፓንት ዘመን ላይ ገና አልደረሰችም። የሚገርመው ባል ሚስቱ ስትደባደብ ለመገላገል ከመሞከር ይልቅ የተደባዳቢዋን ባል ፈልጎ ጸብ መጀመርን የሚቀናው። ይህ ነው የመንደራችን ወግ። ነፍሱን የማረውና ኃይለ ማርያም ሄዶ የሰፈራችን ዋነኛ ተንኳሽ ነበር። ሰክሮ ሲመጣ ወዲያና ወዲህ የተላጋ ቢሆንም ወድቆ አያውቅም። እንደዚያ ሰክሮ ሲደባደብ አይወድቅም። የሚያከርስ ካርን ያለበት እንጨት ይሆናል። ከውጪ ሰክሮ ሲመጣ ጫጫታ ካጋጠመው ቆይ አንድ ኃጢአት ትሰራለህ ይልና ወደ ቤቱ ገብቶ የስፖርት ቱታውን ይለብስና የእግር ኳስ መጫወቻ ባለጡት ጫማ አድርጎ ይወጣል። ከዚያማ ካጋጠመው ጋር መጋጠም። ኃይለ ማርያም ቢያጣ ደባል ባልና ሚስቶችን ሳይደበድብ እንቅልፍ አይወስደውም። ደባሎቹ ማማ ብርቄና ባላቸው አቶ ደምሴ ካቲካላ አፍቃሪያን ነበሩ። ሴትየዋ እንጀራ እየጋገሩ ይሸጣሉ። ባላቸው አቶ ደምሴ ደግሞ ጥልፍ ይጠልፋሉ። እኔ ልጆኜ እስራቸው ተቀምጬ የሚጠልፉትን ስመለከት አየህ ይሉኛል በኩራት። እኛ እኮ አንጸድቅም፣ ምክንያቱም ፈጣሪን በስራው ገብተን እየተፎካከርነው ነውና ይላሉ። ምጥጥ ያለ ቀይ ፊት አላቸው። ሲስቁ ቀይ ድድ፣ የጺም ጅማሬውም የለባቸው። ከሳቸው ይልቅ እማማ ብርቄ ጺም ነበራቸው። አቶ ደምሴ ሁልጊዜ የሚጠልፉት ፊተ ክቦች ወገብ የሌላቸው ሙቀጫ እግር ሰዎችን ነው። ከስር የሚያስጠልፈውን ሰው ስም ጠቅሰው ረታችን ቅድስ ገብርኤል ይጠብቃት የሚል ላይታች የተንጨፈረረ ጽሑፍ ያክሉበታል። ኃይለ ማርያም ሰክሮ ላይታች እየረገጠና በጠማማ አፍንጫው የሚተናነቀውን አየር እያስወጣ ሲመጣ መጀመሪያ የሚጠራው ሚስቱን ነው። ስንዱዬ ሚስቴ ናት፣ ውዷ ባለቤቴ እያለ ይጮሃል። ሚስቱ ስንዱ በጣም አድርጋ ትችለው ነበር። ጴንጤ ብትሆንም አንዳንዴ የሰፈሩ ወግ እንዳይቀርባት ወታ መጣላቷ እንደውም መደባደቡ አይቀርም። ስንዱ ውፍር ያለ ፊት አላት። ግንባሯ እንኳን የሚገመስ ስጋ አለው። ኃይለ ማርያም ቤቱ እንደገባ በምን መንገድ ጸቡን እንደሚጀምረው እንጃ። ሁለቱም ባልና ሚስቶች ማንጫጫት ይጀምራል። ብዙ ጊዜ ራሳቸውን የሚስቱት ዝርግፍግፏ ሚስት ናቸው። እኛ ተሯሩጠን ስንደርስ መጋረጃው ተበጥሶ አቶ ደምሴ በረጅሙ የውስጥ ሱሪያቸው በቡታንቲ ቀጭን ማማሲያ የመሰለች ዱላ ይዘው አልጋ ላይ ቆመው መሬት የወደቁ ሚስታቸውን ብርቄ ሞተሻል፣ ገሎሻል፣ እንዳትነሽ እያሉ ሞራል ይሰጣሉ። ኃይለ ማርያም ጥርሱን ሲጥጥ እያደረገ በጠማማ አፍንጫው ለመተንፈስ ይታገላል። እኛ ወሬዎቹ በመስኮት ተንጠልጥለን በደምሴ ላይ እንስቅባቸዋለን። ይሄኔ ወደኛ ዞር ይሉና ቤንጤ
ቤንጤ ሁሉ እያሉ ሞጣጣ ፊታቸውን እያመላገጡ እኛን ለማብሸቅ ይሞክራሉ። ይበልጥ እንስቅባቸዋለን። እንደ ሕፃን ልጅ አልጋው ላይ እየዘለሉ ይጨፍራሉ። በኃይለ ማርያምና በደምሴ መሃል የማማ ብርቄ አወዳደቅ የሚያስቅ እንደነበር ትዝ ይለኛል። ሆዳቸውንና ክምሩ ጡታቸውን ወደ ላይ ገልብጠው በጀርባቸው ይንጋለሉና ያንኮራፋሉ። አንዷ ዕውቅ የመንደራችን ሸርዳጅ ይህንን አወዳደቃቸውን አይታ ፍታቱን የጨረሰ ከበሮ አስመሰላቸው አይደለ እያለች ተሰብሳቢውን ስታስቅ ትዝ ይለኛል። እማማ ብርቄ በዚህ ሁኔታ ሌሊቱን ሊያነጉት ይችላሉ። በዚህ ጊዜ መንደርተኛው በመንጋ ተሸክሞ ቀበሌ ይወስዳል፣ ለአምቡላንስ ይደወላል። በዚህ መሃልኛ ወሬዎቹ ለሳንሳ ተይዘ የሚሄዱትን ብርቄን ከስር ከስራቸውን ቆነጥጣቸዋለን። ምንም ነቅነቅ እንኳን አይሉም። ጨለማ ጋር ስንደርስ ጢማቸውን እንነጫለን። ዝም ብቻ ወፍራም ከናፍራቸው ያጨበጭባል ስንመነጭቃቸው። እኛ ስንመለስ ኃይለ ማርያም ነፍሱን አያውቅም፣ ይተኛል። የመንደራችን ታሪክ 90 እጁ ጸብ ነክ ነው። አንዳንዴማ እስኪ ሰፈሩ ይሟሟቅ ብለው የቆየ ጸበኛቸውን ስድብ የሚገጥሙ ሰዎች እንደነበሩ አስታውሳለሁ። በእርግጥ አኗኗራችን ለሰላማዊ ሕይወት የተስማማ አይደለም። እኛ መንደር እየተኖረ ማንንም አልነካም ማለት ዘበት ነው። የኑሯችን ዘይቤ እዝዝሎሽ በመሆኑ ሳትፈልጊ በግድ ለጸብ ራስሽን ማዘጋጀት አለብሽ። የፍሳሽ መውረጃው በደጃፍ ላይ ይሆናል። ፍንጣሪው ቤትሽ ገብቶ አልጋ ላይ እስከሚወጣ ቆሻሻ ውሃ የምትደፋ ባለጌ ትኖራለች። ዝም አትያትም። የልብስ ማስጫ ሽቦ የጋራ በመሆኑ ያንቺን እርጥብ ጨርቅ ሰብስባ የምታሰጣ ደፋር። አለበለዚያም መጠጥ ባለው ጨርቅሽ ላይ እርጥብ ጨርቅ የምትደርብ ትመጣለች። ዝም አትያትም። እንዲሁም ግድግዳዎቹና ጣሪዎቹ የተያያዙ በመሆናቸው መጋረጃ ለመስቀል ፎቶ ለማንጠልጠል ብላ ባለ በሌላ ኃይሏ ስትወግረው ግድግዳው ይናዳል፣ ጥቀርሻው ይረግፋል። ዝም አትያትም። ይህን ሁሉ ዝም ብትይ በልጅ ሲመጣ። ከዚህ ሌላ የመንደራችን ሁሉ መብራት ከአንድ ቆጣሪ ላይ የተለጠፈ በመሆኑ መንደራችንን ሲያባላት የቆየ ጉዳይ ነበር። ዛሬ በጣም ጥቂቶች ብቻ ናቸው በዚህ አሮጌ ቆጣሪ በጋራ የሚጠቀሙት። በፊትማ የቆጣሪው ተጠቃሚ አምፑል እስከ 53 የሚደርስበት ጊዜ ነበር። ወሩ ሲደርስ ፉፉ ድምፃቸውን ዘለግ ያደርጉና መብራት መብራት ይላሉ። ስንት ቆጠረ ይባላሉ፣ ይነግራሉ። ስንት ደረሰብን ሲባሉ በስንት አምፖል ብለው ይጠይቃሉ። አንድ ነዋ ስንት አለኝ ከቁጣ ጋር። ሌላዋ ድንገት በነገር ውስጥ ትሰነቀርና 2 አምፖል ነው ያላት። ሌት ተቀን የምታንቦገቡጊው አንሶ እንደገና አንድ አምፖል ታጭበረብሪ። ማነው አጭበርባሪ ትላለች ያችኛዋም። ጸም ማለት ይሄ ነው። መብራት በመጣ ቁጥር ወቀሳው ማዕት ነው። ካውያ የሚጠቀሙ እኔ ደረስኩባቸው አሉ። ምድጃ የታየችው ሴት አቃጣሪ ብላ ታልጎመቁማለች። ተናጋሪዋ ከሰማች ቱግ ትላለች። አቃጣሪ እንደውም አንቺ ነሽ፣ ደግ አደረግኩ አበጀው። አንድ ጊዜ ፉፉን የመብራት ሂሳብ ሲሰበስቡ ሀጎስ ይጠይቃቸዋል፣ ይነግሩታል። ቤቱ ሄዶ አካፍሎ የ10 ሳንቲም ትርፍ ይመጣለታል። ከዚያ እፉፉን እንደ ሌባ ይመለከታቸዋል። እፉፉ ይበሳጫሉ። ስላልሰከሩ ይችሉታል። በሆዳቸው ቆይ ልስከር ሳይሉ አይቀሩም። ሀጎስ ይባስ ብሎ ባለፈው ለመብራት ከተዋጣው ገንዘብ ውስጥ ተርፎ የተቀመጠውን ያስታውሳል። በዚሁ 1-2 ሲባባሉ እፉፉ ብልጭ ብሎባቸው እኔ ኃይለ ሚካኤል ብለው በዚያ ብረት እጃቸው በኩርኩም ቅል ራሱን ቋ ያደርጉታል። ሀጎስ ለተወሰነ ጊዜ ጉንፋን እንደያዘው በግ ፈዞ ይቆማል። እንደ መንገድ አገድም ይቃጠዋል። ከዚያ ፉፉ ፈንገል ፈንገል እያሉ ወደ ቤታቸው። ሀጎስ ፈዞ ሲበቃው ራሱን እያሻሸ ዋይ ዋይ እያለ ወደ ቤቱ ገብቶ የቡና ዘነዘና ይዞ ይወጣል። እፉፉ የሉም። ብስጭጭት እንዳለ ወደ ቤታቸው ሲሄድ በሩን ይዘጉበታል። የንዴቱን እየተንገዳገደ ትልቅ ድንጋይ በሁለት እጁ አንስቶ የፉፉን በር ለመምታት ሲወረውር ፊት ለፊቱ ያለውን ስቶ ድንጋዩን ማማ ወደ ቤት በመስኮት ገባ። ያልሳቀ ሰው አልነበረም። የድፍ ያለህ አሉም መቶ ደሬ እንዴት ይለበልባል ዋይ እያለ ተመለሰ። ጉርድ ድህረ ማስታወሻ። ፍቅር ውሻ የመሆን በሽታ ነው። መልከስከስ አለበት። እኔ እውነተኛ ፍላጎቴ ሙሉጌታን መራቅ ነው። ግን ውሻ አፈጣጠር ያለብኝ ይመስል አፍንጫዬን ቀስሬ እያነፈነፍኩ ጉያው ውስጥ እድፎነፎናለሁ። እንደ ቦቹ ቁጭ ብዬ አልሄድም እላለሁ። እየሄድኩ እንኳን አልሄድም እላለሁ። እያገኘሁትም አላገኘውም እላለሁ። ሳሳዝን ሙሉጌታ ደግሞ ሲያገኘኝ ቶሎ ወደ ጨዋታ ያደላል። የት ነበርሽ? ለምን ጠፋሽ? ደብዳቤ ደረሰሽ አይልም። ቶሎ ወደ ጨዋታ። ሌላው ቀርቶ የሸሸውበትን እያወቀ መልሶ አያነሳብኝም። ሌላ ሰው ቢሆን እምቢ አልሽ እያለ ይፈትራል።
ከዚያ ያኮርፋል። ሙሉጌታ ግን ሁኔታውን እንደወደድኩለት አውቋል ማለት ነው ስላሰብኩ። ድብብቆሽ የተጫወተ ግን የተደበቀውን ሰው የማይፈልግ ልጅ ቢኖር ምን ትሉታላችሁ? ተፈላጊው ተደብቆ ሲሰለቸው የሚመጣበት ቦታ ሆኖ ይጠብቀዋል። በምንም አይሸነፍም ስላሰብኩ ሲያገኘኝ አሳሳሙን ጠበቅ አድርጎ ጉንጬ ላይ ቆየ። ደስ አለኝ። ሰው የበዛልኝ የተከበብኩ መሰለኝ። ለባርነት የምፈነገለው እነዚህን ስሜቶች እንደ ክፍያ ቆጥሬ ነው። የተለመደው ቤት ቁጭ እንዳልን ትንሽ ቆየት ብሎ ፊቱን አስገረምና ዛሬ አንድ አዛውንት አዝማሪ የመሰንቋቸውን ጭራ በጣን እያሟሹ የተቀመጡበት ሆነው አዩ። እንዲህ በማለት ግጥም ገጠሙ። አንጋጠጠና ለማስታወስ ሞከረ። ሊቃውን ታዋቂ ከሆናችሁማ በሉ ቀን ፍጠሩ ሳይውጠን ጨለማ። መልሶ ፊቱን ከመደነቅ ወደ መደበብ ወሰደው። የሚለቃቅመው እውቀት ብቻ ሳይሆን የሚሰካበት ስስብለት እያስገረመኝ ነው። ይህን ግጥም ለምን እንደነገረኝ ያውቃለሁ። እኔን ስለሚመለከት ነበር። በእርግጥም ለሚፈጠር የመንደሯ ምስቅልቅሎች ሳይሆን እኔን ለሚመለከቱ 2 ሰዎች ብቻ አሰብኩ። እዚያ መንደር ውስጥ 400 እና 500 ሰዎች ጨለማ ሲውጣቸው፣ እኔ ቀን እየፈጠርኩ ያለሁት በአባቴና በፍቅረኛዬ ልብ ውስጥ ለራሴ ብቻ። በረጅሙ ተነፈስኩ። ደበተኝ። ሙሉጌታም እንደ ደበተኝ አውቆ የተወኝ መሰለ። በሁለት እግሬ ባለ ተቃራኒ ፍቅር ለመንጠላጠል እየሞከርኩ ነበር። አባቴ ሙሌ አሁንም የታየኝ የሳጥናኤል ሰይፍ ስንዘራ፣ የመልአኩ ሰይፍ ምክቶሽ፣ የሁለቱ ሰይፍ ግጭት የሚፈጥረው ብልጭታ። ጨንቆኛል። ጧ የሚል የጥይት ድምፅ ከሩቅ የሚሰማ ይመስለኛል። መስኮቴን ከፈትኩ። በመኝታ ቤቴ ላይ ያለኝ ባይተዋርነት አድሮ በመውጣት እየተገለጸ ነው። እንደ ኪራይ መኝታ ቤት አልጋን ጥፌና ክፍሉን አናፍሻ ለማውቄ ከስንት ጊዜ በኋላ ከነከነኝ። ስሟ የመጥሪያው ድምፅ የሚመስል የቤት ሰራተኛ በተለዋዋጭ ቁልፍ አዘገጃጅታ ትሄዳለች። ውጭው ጨፍግጎታል። እንግዶች እንደተስተናገዱበት ገበታ ሰማዩ ተዝረግርኳል። ዛፎች ብርዱን ለመቋቋም ቅጠሎቻቸውን አስተቃቅፈው ፈዘዋል። አልፎ አልፎ ጧ የሚል ድምፅ ይሰማኛል። ቀልቤን አቀባብዬ አይኖቼን ተኮስኩ። 2 ዳልቻ እርግቦች በክንፎቻቸው እየተጠፋጠፉ ነው። በመንቆራቸው ይጠቃጠቃሉ። ምን አገናኛቸው ይሆን ስላሰብኩ ለቅሞ ለሚኖር ሕይወት ጨንቆኛል። ጧ ይላል የእርግቦቹ ክንፍ። ከእያንዳንዱ ህዋሳቴ የተጠረቃቀመ ስሜት ወደ ሽንትነት የተለወጠ ይመስለኝና ቦቹ እያደነቃቀፈኝና ስረግጠው እየጮኸ መጸዳጃ ቤት ሄዳለሁ። ምንም የለም። ክፍሉ የታፈነ ይመስለኛል። መስኮቱን ስከፍት የሚለወጥ ነገር የለም። የገዛ አካሌን ጥያቄ አልተረዳውለትም። ሙዚቃ፣ ምግብ፣ መጠጥ። ጧ እጇን የሰጠች ተፋላሚ እርግብ ሸሸች። አሸናፊዋ በል ተከተለቻት። ምን አለበት ብትተዋት? የሰዎችም ክፋት ላይ የተፈጥሮ ወደ መነፍሳዊ ግፊት ያለበት መሰለኝ። ጨንቆኛል። አሁን ጸጥ ብሏል። ሙሉዬን ለመንኩት አባቴን እንዳያገኘው። እኔ በምፈራው በአባቴ ኃይለ ቃል አስፈራራሁት። ሙሉዬ ግን በጠይም ብርሃን የታጀበ ታሪክ ነገረኝ። የቻይናው መምህር ኮንፊሽስ የሥነ ምግባር ትምህርት ከሚሰጣቸው ደቀ መዝሙሮቹ አንዱ ድንገት ተነስቶ ትምህርትን ላስፋፋ ወደ ሩቅ ግዛት መሄዴ ነው ይለዋል። ወዴት ይላል መምህሩ። ቦታውን ይናገራል ደቀ መዝሙሩ። እሱማ የአመፅ ከተማ ነውና አትችልም ይለዋል። እችላለሁ ብሎ ድርቅ አለ። እንግዲያው ለትምህርት ያለህን ጽናት ላረጋግጥ ብሎ የፈተና ጥያቄ ያቀርብለታል። እነዚህ ሰዎች ስታስተምራቸው ቢያላግጡብህ ምን ትላለህ? ስላልሰደቡኝ አመሰግናቸዋለሁ ይላል ደቀ መዝሙሩ። ቢሰድቡስ? ስላልመቱኝ አመሰግናቸዋለሁ። ቢመቱህስ? ይላል ኮንፊሸስ። ስላልጎዱኝ አመሰግናቸዋለሁ። ቢጎዱህስ? ስላልገደሉኝ አመሰግናቸዋለሁ። ቢገድሉህስ? ማንም የማያደርገውን ሽኝት ስላደረጉልኝ አመሰግናቸዋለሁ። ጉንጬን ቆንጠጥ አደረገኝ። ንፋስ እንደገፈፈው ነጠላ ብቸኝነት ከላይ ላይ ተነስቶ ሲንሳፈፍ ታወቀኝ። እናም ኮንፊሽ ደቀ መዝሙሩን ወደዚያ ግዛት እንዲሄድ ፈቀደለት። አይኖቼ አሁንም የተዝረበረበው ሰማይ ላይ ነው። ጉሙ አስደናቂ ትርኢት በማሳየት ላይ ያለ ይመስላል። በነፋስ ኃይል ቅርጹን ይለዋውጣል። አንዴ የሰው ቅርጽ ይመጣል። ሌላ ጊዜ እንደ ጉዱልድ 2 ራስ ያለው ጥጃ፣ ቆየት ብሎ ደግሞ የአበባ ዝንጣፊ። ጆሮዬን ወደ ሳሎን ላኩት። ምንም ይዞ አልተመለሰም። ሆዴ ውስጥ የሚፈርስ የሚናድ የሚርድ መሬት ያለ መሰለኝ። ወደ ሳሎን አመራሁ። አባቴ ሰሞኑን ከቤት ወጥቶ አያውቅም። እኔ ስገባና ስወጣ እንደ ሜዱሳ ጸጉሩ ባቢ ሆነ ይመስል ሲንቀሳቀስ ይታየኝ ነበር። በአንድ ቀልብ ከሚያነበው መጽሐፍ ላይ ውሃ እንደተጎነጨ ዶሮ ቀና ብሎ ሐሳቡን ይውጥና መልሶ ያቀረቅራል። ወይም ስልክ ይደውልና ያስታወሰውን ለሰራተኞቹ ያስታውሳል። ሳሎን ስገባ አባቴ ከሚያነበው መጽሐፍ ላይ ላመል ተፋቶ አየኝና መልሶ ንባቡ ላይ አይኑን ጣደ። እግሮቹን ጠረጴዛ ላይ አጣምሮ ትከሻውን አስደግፎ ቀና እንዳለ ነው የሚያነበው።
የለበሰው ተመሳሳይ ነጭ ሸሚዝና ሱሪ ከጥቁር ሌዘሩ የሶፋ ልብስ ጋር ተነጻጽሮ አባቴን አየር ላይ የተንጋለለ አስመስሎታል። መጽሐፉ ወደሱ ስለተደፋ ልባሱ በደንብ ይታየኝ ነበር። አርባናይዜሽን ኤንድ ኢንቨስትመንት ይላል። አባቴ እረፍት የማብዛቱን ጉዳይ አውቀዋለሁ። አሁን ድርጅቶቹ ሁሉ ራሳቸውን እየቻሉ ነው። እንደ ልጅ ነው ድርጅት ይላል። ማዘል አያስፈልግሽም። ማዘል የሚያስፈልግሽ ዕድሜ ያለው የምትታቀፊው የሚድህበት ቆሞ የሚሄድበትና አንቺን መልሶ የሚደግፍበት ማቹርድ ፔሪድ አለው። አሁን አብዛኞቹ ድርጅቶች ክትትል ቢያስፈልጋቸውም እሱን ሙጥኝ አይሉትም። ይህን ሁኔታ አባቴ የሚወዱ አይመስለኝም። ስለዚህ አዲስ አራስ ድርጅት አቋቁሞ ወደ ማዘሉ ይሸጋገራል። የ4 ኪሎ ፕሮጀክት ለአባቴ አዲስ ውልደት መሆኑ ነው። ሳሎኑ ተጫጫነኝ። ሽንት የሚመጣ መሰለኝ። ሙሉጌታ በቅርብ ደቂቃ ውስጥ ከአባቴ ጋር ሊፋጠጥ ይመጣል። መቼም ወዳጃዊ ውይይት ሊሆን እንደማይችል ግልጽ ነው። አባቴ ለሙሉጌታ ያለው መስተንግዶ የታወቀ ቢሆንም ሙሉጌታ እንዴት ሊስተናገድ አስቦ ይሆን? እባክህ ሙሉዬ አትምጣ። ወደ መጸዳጃ ቤት ለመሄድ በማመንታት ላይ ሳለሁ የግቢ መጥሪያ ጮኸ። አባቴ በመጽሐፏ አናት አስታኳየኝ። የልቤ መታዘን እንደገባው ሰው ወደፊት ገፋ ገፋ እያደረገ ሲንጠኝ ታወቀኝ። ደግሞ ጮኸ። ነፍሴ ስቅቅ ሲለው ያሰማው ድምፅ መሰለኝ። ወደ ውጪ ለወጣ ስነሳ ቦቹ ከወደ ጓዳ እንደ ቁልቁለት ላይ ጓል እየተንከባለለ መጣ። ደውሏን ሲሰማ በር ሊከፈት እንደሆነ ያውቃልና ላፍታ ነፃነት ካለበት ቦታ ይመጣል። በሩን ስከፍት ቀድሞኝ ወጥቶ የማዲያት ጉም የሚያንዣብብበት የድንጋይ ንጣፍ ላይ የውሻ ወጉን ለማድረስ መልከስከስ ጀመረ። አባቴ ቤት ሲውል ታስሮ የሚቆየው ሾፌር አለባበሱን አሳምሮ ጋዜጣ ያነባል። እኔን ሲያይ ጋዜጣውን እጥፍ ከወገቡ ዝንጥፍ ብሎ ሰላምታ ሰጠኝ። ፈዛዛው ዘበኛ ሰው እኔን ከፈለገ በደውል እንዲጠሩኝ የነገርኳቸው ቢሆንም እንግዳውን በመጠርጠር ወደ ግቢው አላስገቡትም። የሰው መውጫውን በር ገርበብ አድርገው ይመረምሩታል። ይግባ አልኳቸው። ኮፍያቸውን ከራሳቸው ላይ ገሽልጠውልኝ በሩን በጥቂቱ ለቀቁለት። ዘበኛ ሁልጊዜም ሰው አስገቡ ሲባሉ ቅር የሚላቸው ነገር አለ። እባክህ ሙሌ ያልኩት ባይኔ። አይኑ ዝም አለኝ። ሳንነጋገር ወደ ሳሎን በር ቀደምኩ። ቦቹ አዲስ ሰው ሲመለከት የውሻ ወጉን ለማድረስ ጮኸ። የገረመኝ ደግሞ እንደ ትልቅ ውሻ ለማስፈራራት ማጉረምረም ይደባልቃል። ሆን ብዬ ቦቹን ወደ ውጭ አስቀርቸው ገባን። ሙሉጌታ ለግቢውም ለቤቱም ለሳሎኑም ቁብ ሳይሰጠው በአይኑ ሰው ይፈልግ ነበር። በአጋጣሚ እዚህ ቤት የሚመጡ እንግዶች ቀድሞ አድናቆታቸውን የሚገሰው ግቢውና ስነ ስርዓቱ ነበር። እንደውም አንዳንዶቹ ሳሎን ሲገቡ ምንጣፉን እያዩ ጫማ ካላውልቅን እያሉ ይገላገላሉ። ሙሉዬ ግን አባቴ ተከታትለን ስንገባ በመጀመሪያ በግርታ እኔን አየኝ። ሙሉጌታን ስላላወቀ ይመስላል አቤቱታ አቅራቢ መስሎት ሳሎን ይዤው ስለገባው በአይኑ እኔን ወቀሰኝ። ቀጥሎ ሙሉጌታ አይምሮ ውስጥ ትውስታ እየገዛ ሲሄድ ሰማዩ ላይ ያየሁትን የጉም ትርኢት የመሰለ የቅጽበት መለዋወጥ ፊቱ ላይ ተነበበ። እያንዳንዱ የስሜት ለውጥ በጋር ታየኝ። ግር መሰኘት፣ ግር ከመሰኘቱ በኋላ ወገግ እያለ የሚሄድ የመደነቅ ጀንበር ፊቱ ላይ ወጣች። መደነቁን መደፈር ገሰሰው። ከዚያም ንዴቱን ለኔ ማካፈለኝ። መጽሐፉን ቀስ አድርጎ አጠፈ። ጠረጴዛው ላይ ከተዘሩት ሞባይሎቹ ጋር አስቀመጠ። ቀስ ብሎ እግሮቹን አወረደ። ቀስ ብሎ ተነሳ። ሙሉጌታ ስንገናኝ ያደረገውን ኮት ከናያ ጆሮ ኮሌታው ለብሷል። ታጥቦ ያልተተኮሰ ሱሪ ታጥቋል። ከአይኑ ስር ያለው ቁስሉ እርጥብ ኩበት መስሎ አኮፍኩፏል። ፊቱ ላይ ምንም አይነት ስሜት አይነበብም። ፍጹም እንደተረጋጋ ነው። በአይኖቹ ሰይፍ የተቀመጠው መጽሐፍ ላይ አኮብኩቦ አባቴን መመልከት ጀመረ። እኔ መሃል ላይ ውሃ ሆንኩ። ከሰስከኝ አለ አባቴ። መጥሪያ መጣህ? አዎ አለ ሙሉጌታ። ለአባቴ መጥሪያ ለመስጠት ያታለለኝ መሰለኝ፣ ግን ቀጠል አድርጎ ከስሻለሁ፣ አንተን ለራስህ ከስሻለሁ። ልትፈላሰፍ ባልሆን የመጣኸው። ምን ማድረግ እንዳለበት ባለመገንዘብ ይመስላል ለጥቂት ደቂቃ ጸጥታ ሰፈነ። ሁለቱም ተቋቁመዋል። ከዚያም አባቴ መቁነጥነጥ ጀመረ። ባይኑ የሚወረወር የሚፈልግ መሰለኝ። የደሃ ነገር የራስህ አማራጭ ሆነ መጣህ። ልጅህን ስጠኝ ልትል ባልሆነ የሚወረወር ሲያጣ እያመሰቃቀለ መመልከት ጀመረ። አይደለም በፍጹም አለ ሙሉጌታ። ታዲያ ንገረኛ። ጠጋ ማለት ጀመረ። እዚህ ቤት ያመጣህን ንገረኝ። የፈረንሳዮች የድሆች አብዮት እዚህም አገር ሊደገም ይሆን? እሱን ለኔ ተውት ብለህ በግብታዊ አብዮተኝነት ልትገለኝ መጣህ? የአባቴን መጠጋት አልወደድኩትም። ጣቶቼ ጨበጥ ፈታ ይላሉ። ጨነቀኝ። ልናገር ስንተባተብ ወደ እኔ ዞሮ ዝም በይ ብሎ ጮኸብኝ። ይሄ ለኔ ስድብ ነው፣ ንቀት። ሙሉጌታ ሲገባ ባለበት ሁኔታ ነው። የአባቴ ወርቅማ ሰዓት በሱ ላይ የምትንተገተግ መሰለኝ። ሀብሉን ፈለኳት፣ የለችም።
ልጄ እንደ አጼ ቴዎድሮስ ሚስት እንደምንትዋብ ባሏን በአባቷ ላይ አሳምጻ ይዛ መጣች። ግሩም ነው። እዚህ በገድል ጠያቂ እንደሌለኝ አታውቅም? ይበልጥ ቀረበ። እስቲ መጀመሪያ ለምን እንደመጣ ጠይቀው አልኩ። ስድቡንና ሽሙጡን ብቻ ሳይሆን ዱላውንም ወደ እኔ ማዞር አሰኘኝ። የመጣውማ መኝታ ቤትሽን ለመጎብኘት ነው። ታፌ አልኩት በስንት ጊዜ። ታፌ እንዲህ አክፋፍተህና አራክሳ አትናገረኝ። ጋብ ያለ መሰለኝ። ላፍታ ስሜቱ ተገሰጸ። ለአመፅም ለክስም ለጋብቻም አልመጣሁም አለ ሙሉጌታ። ጲላጦስ ፊት እንደቀረበው እስረኛ መወገሩን መጸፋቱንና መሰቀሉን ከቁብ ሳይቆጥር። ለምንም ና አለ አባቴ ስሜቱን በገዛ አኳኋን። አሁን ውጣልኝ፣ ሰበብ ሳትሆንብኝ ውጣ። ዝም ብሎ ቆመ። ውጣ አለ እየቀረበው። የመጣሁበትን ልናገር። ውጣ ብሎ ጉብ አለበት። የኮቱን ክሳድ በግራ እጁ እንደጨመደደ ወዝውዞ ለቦክስ የጨበጠውን እጁን ዘረጋግቶ በጥፊ ያጮለው። ሙሉጌታ አልተከላከለም። እጆቹ እንደታጠበ ሸሚዝ እጀታ ወደ ታች እየተንጠለጠሉ ነበር። አባቴ አሁንም ውጣ ብሎ በቀኝ እጁ በቃሪያ ጥፊ ደገመው። ይህኔ መጭገግ የጀመረው ቁስሉ ተገሽልጦ የሳተ ገሞራ ሽንቁር መሰለ። የቁስሉ ቅርፊት ጎርፍ እንደገፋው ደለል ተንፏቀቀ። ትንሽ ቆይቶ ካፍንጫው ደም መንጠባጠብ ጀመረ። የተወገርኩ፣ የተገረፍኩ፣ የተሰቀልኩ ያህል ሆነብኝ። ከወዴ የሚነሳውን እንባዬን አይኔ ላይ ለማድረስ በደረቁ ተንሰቀሰቅኩ። አድባሬ በመጥረቢያ የተፈለጠ ታቦት የተማገደ ያህል አመፅ ተቀሰቀሰብኝ። መሃል ልገባ ስል ሙሉጌታ በእጁ ተይ የሚል ምልክት ሰጠኝ። ሌላኛው እጁን አፍንጫው ላይ ደቀነ። ደም ሞላው። አባቴ ውጣ ውጣ አንተ ሰውዬ እያለ ለቆት ወደ ነበረበት ቦታ ተመለሰ። የሚያየው ስለረበሸ ይመስላል ፊቱን ወደ መስኮቱ መልሶ ቆመ። ቆይቶም በቀኝ እጁ አይኖቹን ሸፍኖ በጣቶቹ መካከል ጣሪያ የሚያይ መሰለ። ሙሉጌታን ለመርዳት ሲዘጋጅ በእጁ ገፋ አድርጎኝ በማድፋፋት እውነት አትብከነከንም፣ ይልቅ ረጋ ብለን እንነጋገር አለ። ድምፁ ተኮናክኗል። የአፍንጫውን ደም ለማስቆም ቀን አለ። እንደ ሱረሱሰኛ በአፍንጫው ደጋግሞ አየር ሳበ። ያንተ እውነት አለ አባቴ ፊቱን ሳይመልስ። እንደ ቶልስቶይ መሬትህን ለቡኩናን አከፋፍልና በድህነት ባቡር ፌርማታ ላይ ሙት ልትለይ ነው? ይሄ የድሃ ቃልቻ ስብከት ነው። ተፈጥሯዊው ሕግ እንዲገሰስ አማላጆኛ አልመጣም አለ ሙሉጌታ ምን እንዳገኘ ያላወቅኩትን ነገር አፍንጫው ውስጥ እየተቀጠቀ። አህያ ጅብን አትብላኝ እንዳለችበት ተረት ይሆናል። ይሄማ ተሸናፊዎች ነን፣ እንድንበላ ሕግ ይፈቅዳል። የእግዚአብሔር ሰው እንደሚባለው አንተ የእግዚአብሔር ጅብ ሆነህ ሳትበላም ብታልፍም ሌላ የእግዚአብሔር ጅብ ያልሆነ ጅብ ይበላናል። እጣ ፈንታችን መንገድ ዳር እንደተጣለ ሙዳ መበላት ብቻ ነው። ይህን የማይረዳ ጭንቅላት የለኝም። የአዲስ ዘመን መለከት ነው ለእኛ የምጽአት ጥሪ ሆነብን። ታዲያ ሙሉጌታ አፍንጫውን ጠቅጥቆ እንደጨረሰ እጆቹን በመጠየፍ ተመለከተ። የሚያደርገው ቢያጣ ወደ ኋላ አጣመረና ዘና ባለ አኳኋን ቆመ። ተናገራ አለው። እውነት ሆኜ መጣሁ አለ ሙሉጌታ። ምን ማለቱ እንደሆነ ለኔም አልገባኝ። አባቴ ግን የተግባባ ይመስላል። በማሽሟጠጥ እውነት ትሆን ይሆናል፣ መንገድ ግን አይደለህም አለው። እኔ ላንተ እውነትም መንገድም ነኝ አለው። ግራ ተጋባሁ። በልሳን የሚነጋገሩ መሰለኝ። በዚህ መካከል አባቴ ረጋ ባለ ድምፅ እርጥባን ወደ መኝታ ቤትሽ ግቢ አለኝ። አትገባም ሲል ሙሉጌታ በሙሉ ስልጣን ተከላከለ። ጉዳዩ እሷንም ይመለከታል። አባቴ ጀርባውን እንደሰጠ ዝም አለ። ፍርሃቱን፣ ጭንቀቱን፣ መረታቱን ሁለመናውን ፊቱ ላይ ላለማስነበብ ሆኖ ተሰማኝ። ግን ምን ስል ራሴን ጠየቅኩ። ሙሉጌታ መናገር ጀመረ። እኔ ቢለወጡ ደስ የሚሉኝ ግን እውነት በመሆናቸው ብቻ የተቀበልኳቸው ብዙ የኋላ ታሪኮች አሉ። ለምሳሌ የሸርሙጣ ልጅነቴ። እናቴ አያቴ አውቆ እስኪያባረራት ድረስ መቆሚያ ጣቢያ የምትቆም ሴተኛ ዳሪ ነበረች። በእውኔ ስትቆም አይቻት ባላውቅም አሁን የብርሃን ዘንግ መስላ እንደቆመች በህልሜ ትመጣለች። ይሄን አውራጣቴን ያወረሰችኝ ባለቀይ አውራጣች ዘማች አባቴን ባላውቀውም ስለ ውርስ አውራጣቱ ሚስጥር አግኝቼ ብጠይቀው እመኛለሁ። እውነት ነውና ምን ላድርገው? ዛሬም ቢሆን እውነቶች ውስጥ ነኝ። አያቴ የዕለት እንጀራችንን በምጽዋት የሚያመጡ ለማኝ ሆነዋል። ይህን በሐሰት ለውጬ ምን ላድርገው? ምንድነው የሚያወሩት? ወዴት ነው የሚሄዱት? በማለት ነፍሷ አልወጣ እንዳለችው ሰው ጣሬ በዛ። በቃ አለ አባቴ። የማስፈራራት ሳይሆን የልመና ነበር። ይብቃህ። ሙሉጌታ እንዳልሰማ ሆኖ ቀጠለ። አንተም ብትሆን መንደራችንን በማድፋፋት መንደርተኞችን እየጫሩ በመበተን እውነትህን ለማብከንከን አትሞክር። ተቀበል። እኔ ሀብት ስለሌለኝ አይደለም እውነቶችን የተቀበልኩት፣ እውነት ስለሆነ ነው። አንተ እንደምትገምተው እኛ መንደር ውስጥ ስላንተ አይወራም። ማንም የተገናዘበ ሐሜት ላይ አይሰማራም። አንተ ግን ራስህ እውነትህን አደባባይ አውጥተህ ተቀበል። የአቡንደጅ ልጅ ነኝ በል። ድምፅህን ከፍ አድርገህ
እየመከርኩ አይደለም፣ ቂጥኛም ከውርዲያም እንደሚጫወተው እያጫወትኩ ነው ብሎ ከቤት ለመውጣት ተዘጋጀ። ለጊዜው ተምታታብኝ። የጠራውን ስም ማስታወሻ ውስጥ አውቀዋለሁ። አቡንደጅ። አዎ፣ ሴተኛ ዳሪዋ አቡንደጅ፣ ወፍራሟ ያቡንደጅ፣ ቤቷን ለሴተኛ ዳሪ ያከራየችው ያቡንደጅ፣ ጠጅ ቤት በራፍ ላይ የወደቀችው ያቡንደጅ፣ እዚያው የሞተችው ያቡንደጅ እና እሷ የአባቴ እናት፣ የኔ አያት። እንዴት! ሲወጣ ተከተልኩት። ቦቹ የሱሪውን ጫፍ ይዞ እየነዘነዘው ነበር። ምንም ሳይናገር ከኮት ኪሱ ውስጥ 2 ፎቶዎችን አውጥቶ ሰጠኝ። አንዱ እኔ ራሴ የሰጠሁት የአባቴ ፎቶ ነበር። ሁለተኛው ግን እጅግ ያረጀ። አተኩሬ ተመለከትኩት። አንዲት ወፍራም ሴት ከትንሽ ልጅ ጋር የተነሳችው ነበር። እሷ እንደ ደብር ተኮፍሳ ተቀምጣለች። ጸጉሩን የከፈለው ልጅ ግን ቆሟል። ቁምጣ ሱሪ ለብሷል። አግድሞሽ የተሽጎረጎረ ሹራብ ላይ የቁምጣው ጥብጣብ ቁልቁል ተጋድሟል። መልኩ ያስታውቃል። አለቀስኩ። በእንባዬ ውስጥ ሕፃኑ የተንቀሳቀሰ መሰለኝ። አባቴ ተፈጸመ።